ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን በተለያዩ ጉዳዮች ላይ ትኩረት በማድረግ ወደ እናንተ የሚደርሰውን የአንከር የመረጃ ክፍል ጊዜ ነው ይዘን እየቀረብ ነው አብይ አህመድ ወደ አውሮፓ ያደረገው ጉዞ ተቋርጦ ወደ ሀገር ቤት መመለሱን የሚገልጹ መረጃዎች እየወጡ ይገኛሉ 7 ሀገራትን አቅዶ ወደ አውሮፓ ያቀናው አብይ አህመድ ሁለት ሀገራትን ከጎበኘ በኋላ መመለሱን ነው ያገኘነው መረጃ የሚያመለክተው ድንገተኛ በሆነ ሀገራቱ ግብዣ ሳያደርጉለት ወደ አውሮፓ ያቀናው አብይ አህመድ ገንዘብ እንዲሰጡት እዳ እንዲቀንሱለትና ከዲፕሎማሲ አንፃር ድጋፍ እንዲያደርጉለት የሚጠይቅ ጉብኝት ዓላማ ይዞ ወደ አውሮፓ ማቅናቱን የተነገረው ነገር ግን ምንም አይነት ስኬት ሳያስመዘግብ ወደ ሀገር ቤት አቋርጦ መመለሱን ነው የሰማነው ሌሎች መረጃዎችም አሉን የኢትዮጵያ ጤና ባለሙያዎች ያደረጉት ያለው አድማ አሁንም እንደቀጠለ ነው ካገዛዙ ባለስልጣናት ጋር የሚደረገው ውይይትም ያለ ውጤት እንደተቋረጠ ይነገራል በዋናነትም የታሰሩት የጤና ባለሙያዎች እንዲፈቱና የቅጥር ማስታወቂያ ወጥቶ በርካታ የጤና ባለሙያ እንዲባረሩ የተደረገበት እርምጃ እንዲቀለበስ የጠየቁት እስካሁን በአገዛዙ በኩል መልካም ፈቃደኝነት ያልታየ መሆኑን ነው የተነገረው የጤና ባለሙያዎቹ በዚሁ ከቀጠለ ወደፊት ወደ ስራ ከመመለስ ይልቅ ሌሎችንም ማስተባብረው አጠቃላይ ሀገራዊ የስራ ማቆም አድማ እንዲመታ ለማድረግ እንቅስቃሴ እንደሚጀምሩ ነው የገለጹት በዛሬው ዕለት የጎንደር ሲኒየር ዶክተሮች ጭምር አድማውን እንደሚቀላቀሉ ለኮሌጁ አስተዳደር አሳውቋል ይህንንም መረጃ እንመለከታለን ሌሎች ጉዳዮችም አሉ አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን የመሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ በመሆን ቆይታችሁን ከኛ ጋር እንዲሆን እንጋብዛለን መልካም ቆይታ ጤና ይስጥልን ገለታው እንደምን ዋልክ መሳይ እንዴት ነህ ቀደም ሲል እንደገለጽነው በርከት ያሉ ጉዳዮችን ይዘን ነው የመጣ ነው ምናልባት ሌሎች ጉዳዮችንም በቀደም ተከተል ያነሳን እንወያያለን ማለት ነው የዚህ ጤና ባለሙያዎችን የሥራ ማቆም አድማ ተከትሎ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጤና ባለሙያዎችንም መምህራንንም አነጋግራ ነበር እጅግ አስገራሚ በጣም አስቂኝ የሆነ ቆይታ ያደረገችበትን እንደዚሁ በተወሰነ ደረጃ አንስተን የምንወያይበት ይሆናል ገለታው የአብይ አህመድ ጉብኝት በአውሮፓ ያለውን ከዛን ጀምርና ውይይታችንን እንቀጥላለን ማለት ነው ቀደም ሲል እንደገለጽኩት ገለታው እቅዱ 7 ሀገራትን መጎብኘት ነበረ የጉብኝቱን አንዳንድ መራግብሮችንም እንደዚሁ ከውስጥ መረጃውን አድርሰውናል ወደ ኢትዮጵያ የሚመለሰው ወደ ሀገር ቤት የሚመለሰው ቅዳሜ እሁድ በመጪዎቹ ቀናት የነበረ ቢሆንም አቋርጦ ወደ ኢትዮጵያ ተመልሷል ድንገተኛ ጉብኝት ነው ሀገራቱን አስቀድሞ አላሳወቀም ድንገት አውሮፕላን አስነስቶ የሄደበት ምክንያቱ ከምን አንፃር ነው የሚለውንም መነጋገሩ ጠቃሚነት አለው ሌላው በዛን ወቅት ላይ ኤታማዦር ሹሙንና ሌሎች በርካታ ጀነራሎችን ወደ ሩሲያ ልኳል እንደዚሁም ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ሽመልስ አብዲሳንና የአማራ ክልሉን ፕሬዝዳንት ይዞ ወደ ብራዚል አቅንቶ ነበር በአንድ ወቅት ላይ በተመሳሳይ ጊዜ እነዚህ 3 ከፍተኛ ባለስልጣናት ሀገር ቤት የሉም አንድ ነገር እንኳን ቢኮን ማን ነው ሀገሪቱን ስልጣን የሚረከበው በዛን ወቅትስ ማን ነበር ኢትዮጵያን እየመራት ያለው የሚለው ነገር በጥያቄ መልክ እየተነሳ ነው አብይ አህመድ መፈንቅለ መንግስት ፍራቻ ነው ይባላል እነ ብርሃኑ ጁላን ወደ ሩሲያ የላከው የሚልም አንዳንድ ወሬዎች ይወጣሉ ዝም ብለ የምትንቀው ወሬ አይደለም ካለው ሁኔታ አንፃር እንዲህ አይነቱ ነገር ሊከሰት የመቻሉ እድል በተለይ በመጨረሻው ሰዓት የሚጠበቅ ነው ለማንኛውም የአውሮፓ ጉብኝቱን አቋርጦ ነው የተመለሰው ምክንያት በግልጽ የታወቀ ነገር የለም በመረጃ ምንጮች የደረሰን ግን ብዙ ነገሮችን ለተመልካቾች እናጋራለን ገለታው ምን ማለት ይችላል አመሰግናለሁ መሳይ እንግዲህ መቼም አንድ መሪ እንግዲህ በአለም ላይ የምንታዘበው ነገር እንደዚህ ሰፋ ያለ ብዙ ሀገሮችን ለምሳሌ አውሮፓን አፍሪካን ወይ እስያን ልጎብኝ ሲል ይሄ ከባድ ትልቅ ፕሮጀክት ነው ከዛ አንፃር ቅድመ ስራዎች ተሰርተው ከያገሮቹ ጋር የሚስማማቸው ስምምነቶች ሰነዶች ይዘጋጃሉ ስምምነቶች ጀስቸርም አለው ለምሳሌ ኦባማ ጋናን ሲመርጥ ከአፍሪካ ሀገሮች ወደ ጋና ሄደ ሲባል ጋና በዲሞክራሲ ስርዓት ያሳየችውን እንቅስቃሴ ያሳየችውን ለውጥ ለመደገፍ ነው የሚል የፖለቲካ መልእክት አለው ተብሎ ይታሰባልና እንደዚህ አይነት ሰፋ ያለ ነገር ነው ይሄ ሰውዬ እንዳልከው እንግዲህ ብድግ ነው ድንገት የሚለው እስካሁንም ድረስ አልተገለጸም ነበር ለምን እንደሄደ በኋላ የሰማሁት ነገር አሁን
ልምድ ለማግኘት ነው የሚባል ነገር በቴሌቪዥን አየሁኝ። ከየሀገሩ ልምድ እንግዲህ አንድ ጠቅላይ ሚኒስትር ልምድ ሊቀስም ሄዶ የሚያስገርም ነገር እኮ ነው። ኤክስፐርቶች አሉ በየቦታው። አንድ ሰው ሲነግረኝ ነበር እዛ ቫቲካን ሄዶ ቡና የኢትዮጵያ ቡና ቅመሱ፣ የኢትዮጵያን ማር ቅመሱ ይላቸዋል አሉ የሃይማኖቱን ሰው። ይህ ስራ አሁን ነው ወይ የዚህ ሰው ቱር ስራ ይሄ ነው ወይ ስትል በቃ ውርደት ነው። አፄ ኃይለ ሥላሴ በሄዱበት ቦታ ተከብረን የነበርን ሰዎች እዚህ ደርሰናል። አሁን ፈረንሳይ ሲያሳዩን ቪዲዮውን ሲያሳዩን አንዳንድ ሰዎች አንተም አይተዋል። ይህ በአንድ መሪ እንኳን እዛ ኤርፖርት እንኳን ተሄዶ አንድ እንደው በሚኒስቴር ደረጃ እንኳን በሚኒስቴር ማህበር እንኳን ማድረግ እንኳን የተቀበለው የለም። ይሄ ፖለቲካ መልእክት አለው፣ ትልቅ የፖለቲካ መልእክት አለውና በአጠቃላይ ጉዞው እንዳልከው የተሰነካከለ ድንገተኛም ነው። ከሁሉም በላይ ግን ለዚህ ሰው ብር ማንም አይሰጥ። የማይሰጡበት ምክንያት አላቸው። እንግሊዞች ብር ቢሰጡ ለአብይ አህመድ የእንግሊዝ ሲቪክ ድርጅቶች ናቸው መንግስቱን አንቀው የሚይዙት። ምክንያቱም ምንድነው የሚያደርግበት ያውቁታል፣ ያጠናሉ እኮ። በአፍሪካ ውስጥ የሌለ የጫካ ቤተመንግስት እየገነባ ያለ መንግስት የእንግሊዝን ታክስ ፔየርስ ብር የእንግሊዝ መንግስት ሰጠ ብለው ጉሮሮ ነው የሚይዙት። ጣሊያንም እንደዛ ነው የሚሆነው። ስለዚህ ይሄ ሰው ብር እንደው የተወሰነ ዶላሮች ይሰበስባለሁ የሚለው ፕሮጀክቱም እንኳን ያለው ቤት ያለውን ፕሮጀክት ስለሚያዩ የሚያገኝ አይደለም ነው። አጠቃላይ እንደው ዝም ብሎ ተንሸራሽሮ መጣ ማለት ይቻላል። መሳይ በእውነት ክብራችንን ማዋርዶ ምንም አይነት የፖለቲካ መልእክትም ሆነ ኢኮኖሚ ለውጥ ሊያመጣ የሚችል ቱር አይደለም። በአጠቃላይ ገለታው በብዙ መንገድ ይሄ ጉዞ የሚነግረን ነገር አለ። የአብይ አህመድ አገዛዝ ተስፋ ወደ መቁረጥ ደረጃ ሲሸጋገር የመጨረሻ ሙከራ የሚያደርጋቸው ነገሮች አሉ። ምናልባት ከዛም አንፃር ሊታይ ይችላል። ከፕሮቶኮል አንፃር ኢትዮጵያንም ያዋረደበት የሱ ያው የተለመደ ነው። በየቦታው የደም የሚሆነው ሁኔታ ያው ኢትዮጵያን ወክሎ ደግሞ ስለሚሄድ እንደ ሀገር ነው የምንመለከተውና ሀገር የምትዋረድበት ሁኔታ ነው እየተከሰተ ያለው። እንዳልከው ወጥቶ እንኳን የሚቀበለው የለም። አውሮፕላን ማረፊያ አንድ የሀገር መሪ ሲመጣ ፕሬዚዳንቱ መጥቶ ይቀበለዋል። የተለየ የስብሰባ በርካታ የሀገራት መሪዎች ሲመጡ ምናልባት ፕሬዚዳንቱ ሁሉንም መቀበል ስለማይችል የራሱን የተለያዩ ሚኒስትሮች እየላከ እንዲቀበል ሊያደርግ ይችላል። አንድ ግን መሪ ሲመጣ የሀገሩ ዋና ርዕሰ ብሔር ወይም ርዕሰ መንግስት መጥቶ ነው በአውሮፕላን ማረፊያ የሚቀበለው። ያንን አላደረጉም። በጣሊያንም በፈረንሳይም ያ አልተደረገም። በጣሊያንም እንደው ከገባ በኋላ ነው የተሰማው። ያው መሪ ስለመጣ በሚል የተወሰነ በጥድፊያ የተደረገ አንዳንድ የአቀባበል ስነ ስርዓቶች ሊኖሩ ይችላሉ። ያ ግን በጥድፊያ የተከናወነ መምጣቱ እንኳን ሳይታወቅ ሀገራቸው መግባቱን የሰሙት ኋላ ላይ ነው። እንደውም የፈረንሳዩን እንደሰማነው ከሆነ 3 ቀን ቆይቶ ነው ያገኘው አሉ ማክሮንን። 3 ቀን ጠብቆ ያውም ለ30 ደቂቃ ያለውን ጊዜ ተጠቅሞ በ30 ደቂቃ ውስጥ ነው አናግሮት የተለየውን የተባለው። አብይ አህመድ ቀደም ሲል እንደጠቀስነው ብር ፍለጋ ነው ሄዶ አንድም በጣም ከፍተኛ የገንዘብ እጥረት ያለበት አገዛዝ ነው። ሽባ የሆነ የመጣበት ሁኔታ ምናልባት ከነሱ ድጋፍ ብናገኝ ትንሽ ጊዜ የሚያቆየንን ፍለጋ በሚል ነው ሄደው። ያንንም ብር አላገኘም። ሁለተኛ የዕዳ ሽግሽግ የሚባል አለ። ዕዳ ሽግሽግ እንዲደረግ ያው ከዚህ በፊት ከአውሮፓ ሀገራት የተበደረው በጣም ከፍተኛ የሆነ ገንዘብ አለ። ያንን ተከትሎ ዕዳው ሽግሽግ እንዲደረግለት የፎይታ ጊዜ ለመጠየቅ ነው ሄደው። በዛም ጉዳይ ላይ የተናገረው ወይም ደግሞ ያናገረው የሀገሩ መሪ የለም። ሶስተኛው ከዲፕሎማሲ ድጋፍ አንጻር ነው። የዲፕሎማሲ ድጋፍ ማግኘት ይፈልጋል። በተለይ ከኤርትራ ጋር የማይቀር ጦርነት እየመጣ ነው በሚል በስፋት እየተወራ ነው ያለው። በሁለት ወገኖች በኩል እንዲሁ ዝግጅት እየተደረገ እንዳለም ይሰማልና ያንን የጦርነት ድጋፍ ከአውሮፓ ሀገራት ለማግኘት በሚል ነው። ይሄ ሰውዬ ነው ምስራቅ አፍሪካን የሚረብሸው፣ ለእናንተ ለምዕራባውያን መንግስት የሚመች አይደለም። ስለዚህ ይህን ሰውዬ ለመጣል በማደርገው ጦርነት ከጎኔ እንድትሰለፉ የሚልም የዚህ አይነት የድጋፍ ማሰባሰቢያ ጉዞ እንደነበረን የሰማነው። በዛም ረገድ ምንም አይነት ውጤት አልተገኘም፣ ወይም ደግሞ አጀንዳውን በራሱ ተነስቶ የሚያወያይ ጊዜ አልነበረም። ማንም ያንን ጊዜ ሰጥቶት ከሱ ጋር የተነጋገረ የአውሮፓ መሪ የለም። እንደተባለው 7 ሀገራት ነው ያቀደው። ፕሮግራሙ ላይ እንደማየው ከሆነ ሜይ 28 ኖርዌይ ነበረው፣ ሜይ 29 ጀርመን፣ ሜይ 30 ዛሬ ማለት ነው እንግሊዝ እያለ ይቀጥላል። ስዊድንም አለ። የእነዚህ ሀገራት ሁሉ ጉብኝት ተሰርዟል። ምናልባት ጀርመን እንደሄደ በርሊን እንደሄደ ታውቋል። የሄደበት ደግሞ ያው የሀገሩ መሪ ማግኘት ስላልቻለ በዛ ሲካሄድ በነበረ አንድ ዓለም አቀፍ የፕሮቴስታንት እምነት ጉባኤ ነበረ። እዛ ላይ ተገኝቶ የመክፈቻ ንግግር አድርጓል። ፍራንክሊን ግራሃም ቤል እዚህ የነበሩትና ባለፈው በአዲስ አበባ የወንጌል ጉዞ ያደረጉት እኚህ አባት
የተገኙበትን መድረክ ላይ አብይም ተገኝቶ የመክፈቻ ንግግር ማድረጉን ሰምተናል። ከዛ ባለፈ ስለሄደበት ጉዳይ ወጥቶም የተቀበለው መሪ ያነጋገረውም የጀርመን ባለስልጣን የለም። ስለዚህ በአጠቃላይ ጉብኝቱ እጅግ አሳፋሪ፣ ለዛም ነው አቋርጦ የተመለሰው። በተለይ በእንግሊዝ ኢትዮጵያውያን እየጠበቁት ነበር። የእንግሊዝ የደህንነት ሰዎችም ነግረውታል። ከፍተኛ የሆነ የኢትዮጵያውያን ንቅናቄ አለ፣ ምናልባት ከደህንነትም አንጻር ያንን ልናደርግ የምንችልበት ሁኔታ አይኖርም የሚልም ነገር ከእንግሊዞች አካባቢ እንደተሰማም ነው የመረጃ ምንጮች የገለጹልን። በእርግጥ ኢትዮጵያውያን ተዘጋጅተዋል። የመጣ መስሏቸውም በየሆቴሉ አስሰው በየተለያዩ ቦታዎች አስሰው ሊያገኙት አልቻሉም። በቅርቡ እነ ብርሃኑ ነጋና አንዳንድ የትምህርት ሚኒስቴር ባለስልጣናት እዛው እንግሊዝ ተገኝተው ከፍተኛ ተቃውሞ ነው የገጠማቸው። ብርሃኑ በወቅቱ በዛ መድረክ ላይ አልተገኘም፣ እንዳጋጣሚ አምልጧል። ሌሎቹ የትምህርት ሚኒስቴር ባለስልጣናት ግን ከእንግሊዝ ባሉ ኢትዮጵያውያን ከፍተኛ ተቃውሞ ደርሶባቸዋል። ለማንኛውም አጠቃላይ የአብይ አህመድ ጉዞ የተሰናከለ፣ ኢትዮጵያን ያዋረደ፣ ከእቅዱ አስቀድሞ አቋርጦ የመጣበት እንደሆነ ማረጋገጥ የተቻለበት ሁኔታ ነው ያለው ገለታው። ሌላው በዛኑ ጊዜ ፊልድ ማርሻል ብርሃኑ ጁላና ሌሎች ከፍተኛ የመከላከያ ባለስልጣናትን ሩሲያ ልኮ ነበረ። ለምን ዓላማ የሚለው ነገር ምናልባት መሳሪያ ለመጠየቅ ነው የሚለው ነገር ሩሲያ አሁን ካለችበት አጠቃላይ ቀውስ አንጻር እንኳን ለሌላ መሳሪያ እንደው በእርዳታም በሌላ መልክ ልትሰጥ ይቅርና ከዩክሬን ጋር በገባችበት ጦርነት ውስጥ ከሰሜን ኮሪያና ከኢራን ነው ድሮኖችንና አንዳንድ መሳሪያዎችን እያገኘች ከውጊያውን እያካሄደ ያለችው። በዛኑ ሰሞን ምክትል ጠቅላይ ሚኒስትሩንም ወደ ብራዚል ልኳል። እንግዲህ ከኢትዮጵያ ሕገ መንግስት አንጻር አንድ ጠቅላይ ሚኒስትር መምራት በማይችልበት አንድ ነገር ጠቅላይ ሚኒስትርነት ኃላፊነቱን መቀጠል በማይችልበት ሁኔታው ሲኖር ማን ነው የሚተካው? ማን ነው ያንን የሚሸፍነው የሚለው በሕገ መንግስት አልተቀመጠም። በዚህ አይነት ሁኔታ ሶስቱ ትልልቅ ወታደራዊና የፖለቲካ አመራሮች ሀገር ውስጥ በሌሉበት ሁኔታ ማን ነበር ሀገሪቱን ሲመራ የነበረው የሚለውም ነገር ይነሳል። ለማንኛውም አጠቃላይ ሁኔታውን እንዴት ታየዋለህ ገለታው? እንደው ቀልድ እንዳይሆንብን እንጂ እኮ አብይ አሁን የጠፈር ጉዞ ቢሳካ ሁሉም ሰብስቦ ነው የሚሄደው። እዚህ ምድር ላይ ተውና በየሀገሩ ተውና ያኛው ቢሳካለትም ሰብስቦ ነው የሚሄደው። እነሱ እንደዚህ አይነት የመዋቅራዊ ጉዳይ የአሰራር ጉዳይ የሚያስጨንቃቸው ሰዎች አይደሉም። ብዙ የአሰራር ግድፈት ነው ያለው፣ የመዋቅር ግጭት ነው ያለው በምድሪቱ ላይ። አብይ አህመድ እኔ ከሚያስገርሙኝ ነገሮች አንዱ ይሄ ነው። ከዛ የተነሳ ይሄኛው ተጠራርገው መሄዳቸው ብዙም አዲስ ነገር አልሆነብኝም ማለት ነው፣ በየጊዜው የሚያደርገው ነገር ስለሆነ። ሌላው ግን የዚህ የመሳሪያ ፍለጋው ግን ተጠናክሮ ቀጥሏል። በአዘርባይጃን ባለፈው አንተም የዘገብከው ታስታውስ እንደሆነ እዛ ኤርትራ አካባቢ ጥይቱ ሲያዝበት እኮ እዛ ጥይት ፋብሪካ ያለውን እያሳየ እኛ ማምረት ችለናል፣ ያኛው ቢያዝም ችግር የለንም እያለ ተደናግጦ ነበረ። እና በአጠቃላይ መሳሪያ የፈለጉበት ጊዜ ነው። ምክንያቱም ወጪው በየቀኑ ነው። አማራ ክልል ጦርነት ነው ያለው፣ ኦሮሚያ ክልል ጦርነት ነው ያለው እና የሆነ ጊዜ እንግዲህ መሸከም የማይችሉበት መግዛት የማይችሉበት አቅም ጊዜ ይመጣል ተብሏል። ያ ጊዜ አሁን ነው፣ እዛ ላይ ደርሷል። እና ከዚህ የተነሳ በየሀገሩ መሯሯጣቸው አንዱ ይሄ የመሳሪያ ክፍተታቸውን ለማሟላት ነው የሚለው ነገር ትክክል ነው ሊሆን የሚችለው። እኔም እንደዛ ነው የምገምተው። መሳይ ግን በጣም ትልቁ ነገር ምንድን ነው? ዋዜማ ላይ ነው ያለው መንግስት እየፈረሰ ስለሆነ ኢትዮጵያ ውስጥ ሁሉንም የመጡ ችግሮች ሁሉ በዚህ በጠጣር ኃይል ወይም በወታደራዊ አቅም ለመፍታት ስለሆነ ጥረት የሚያደርገው የፖለቲካ ሶሉሽን ስለሌለው ይሄ ሰው ይሄ ደግሞ ረጅም ጊዜ አይወስደውም፣ ያፈርሰዋል። አውሮፓ ዞረ ምን አለ ያነሳነው ነገር ነው። ምንም አይነት ሳንቲም ለዚህ ሰው የሚሰጥ የለም። በቤቱ ምን እንደሆነ ያውቁታል እኮ። በመሰረቱ እንደዚህ አይነት መሪ ሊደበቅ ነው የሚገባው በዚህ ሰዓት እንጂ እኮ በየሀገሩ ዞሮ ሊያናግር እኮ አይችልም እኮ። ከባድ ኪሳራ ላይ አይደለም እንደ ያለችው ሀገሪቱ። ትግራይ ምን ላይ ነው ያለችው? እስቲ በየክልሉ ነው ምርጫ ቦርድ ያፈረሰው ፓርቲ ገዢ ሆኖ ከሌላ ከውጭ ሀገር ጋራ ግንኙነት እየፈጠረ ስርዓት ፈርሶ፣ ስርዓት የለም እኮ በአጠቃላይ የሀገር ስርዓት የሚባል ነገር ጠፍቶ በዚህ ኮሚኒኬሽን ውስጥ ነው ያለችው። ፕሪቶሪያ ስምምነት ፈርሶ ነው ያለው። ይሄን እኮ ይከታተላሉ አውሮፓውያን ያውቃሉ። ትንሽ ተስፋ አለው የፕሪቶሪያ ስምምነት፣ ተስፋ አለው፣ እንደግፋለን፣ ገንዘብም እንሰጣለን፣ ለተፈናቃይም እንሰጣለን፣ ዲዲአር ለሚባሉ እናግዛለን ሲሉ ነበር የነበሩት። ይሄን አፍርሶታል። ቲፒኤልኤፍ አንዱ ተፈራራሚ ይሄን አሰናብቻለሁ በምርጫ ቦርድ ብሏል። የሚቀጥለው ሚሊተሪ አክሽን እንደሆነ ያውቁታል እነሱ። እንግዲህ ያን ቢሮ ለመዝጋት የህወሓትን ቢሮ ለመዝጋት እነሱን ለማሰር ወታደራዊ እርምጃ ነው የሚፈልጉት። ለዚህ ገንዘብ ይሰጡታል? አይሰጡትም።
የፕሪቶሪያን ስምምነት አፍርሰሃል ሄድና እሰር ብለው አይሰጡትም። አሁንም የፖለቲካ ሶሉሽን ፈልግ ነው የሚሉት። ከዛ ባሻገር ያለውን የሐኪሙን አመጽ ያያሉ እኮ ውጭ ሀገር ሰዎች በኤምባሲያቸው ሪፖርት ይደርሳቸዋል። ደሞዙን ይከታተላሉ፣ ተቃውሞውን ይከታተላሉ፣ በምድሪቱ ውስጥ የአማራ ክልልን ሁኔታ ይከታተላሉ። ይሄንን ሁሉ ችግር እዚህ ሁሉ ችግር ውስጥ የገባ ለዚህ ሁሉ መፍትሄ መስጠት ያልቻለ እዚህ ውስጥ የተዘፈቀ መሪ ፈረንሳይ ሄዶ ብር አፍሶ ሊሄድ አይችልም። ብር ያፈሰባት ዘመን አልፋለች። የአበባ ወራት አለ አይደለም የሚቀጠፍበት። አብይ አህመድ ያኔ ወደ ስልጣን እንደመጣ ለውጥ ሊመጣ ነው ኢትዮጵያ ምስራቅ አፍሪካ ነጋላት እያለ ሲል ኢትዮጵያውያን ሲጨፍሩ ሌላውም ዓለም እንደዛ አይነት እኮ ድጋፍ አግኝተን አናውቅም እኮ። በዓለም ከፍተኛ ገንዘብ እኮ ነበር የተገኘ። ሊቀጥል ሁሉ ሊሰጡ ሁሉ ፕሮጀክት አምጡ ያሉ ትላልቅ የፋይናንስ ተቋማት በዓለም ላይ እኮ ተፈጥረው ነበር። አን ሁሉ ያባከነ ሰው ዶግ አህመድ ነው ያደረገው የሀገሪቱን ለውጥ በሙሉ። ስለዚህ ይሄ ሰው ዛሬ አሁን በየሀገሩ ዞሮ ገንዘብ ሊሰበስብ አይችልም። የፖለቲካ ትርፍማ እንዴት ሆኖ ሊያገኝ ይችላል? መሳይና በአጠቃላይ የከሰረ ነው። እኔ የሚያሳዝነኝ ነገር ግን እንደ ሀገር ወጪው ነው መሳይ። ወጪው እንደ ከባድ መሰለ። አሁን ለማን ይሄ ምክትል ጠቅላይ ሚኒስትሩ የሚይዘው ሰው ብዙ ነው በአንድ አውሮፕላን ላይ። ለዛ ምን ከፍለው ብር እንዳይመስል መሳይ። ምናልባት ኤክስፖርታችንን ይወስደዋል። ይሄ ቡና አስወጥተን የምናገኛትን ገንዘብ እነዚህ ሶስት ቱሮች የራሺያ የብራዚሉ የአውሮፓው ጉዞ ይወስደዋል ከጸጥታው። ምክንያቱም የሚይዙት ሆቴል ሁሉ አንድ ችግር ልንተኩስ የምንችል ሰዎች ብራችንን እያባከኑ ነው ያሉት። ብር ልናገኝ ቀርቶ እያባከኑ ነው ያሉት መሳይ። ገለታው እንደው ከህገ መንግስቱ አንጻር ያነሳውታል። እንደው አንድ መሪ የሆነ ነገር ቢሆን አሁን እዚህ አሜሪካ ሀገር ፕሬዝዳንቱና ምክትል ፕሬዝዳንቱ በአንድ አውሮፕላን እንኳን አይሄዱም። በተለያየ ሁኔታ ነው መገኘት ያለባቸው። ምክንያቱም አንዱ ፕሬዝዳንቱ ባይኖር ምክትሉ ፕሬዝዳንቱ ወዲያው ተክተው እንደሚሰራ ይታወቃል። በህገ መንግስቱም የተቀመጠ ነው። ምክትል ፕሬዝዳንቱ በሆነ አጋጣሚ ሁለቱም የሆነ ነገር እንኳን ቢሆኑ አፈ ጉባኤው ሶስተኛ ሰው ሆኖ ሀገሪቱን ይመራል ይላል። ይሄ በህግ የተቀመጠ ስለሆነ ምንም ማሻሚ ነገር የለም። ባለፈው አቶ መለስ ዜናዊ ከዚህ ዓለም በሞት ሲለዩ አቶ ኃይለማርያም የመጡበት መንገድ በጣም አከራካሪ ነበር። በህገ መንግስቱ ስላልተቀመጠ ኃይለማርያም ጠቅላይ ሚኒስትር በቀጥታ አውቶማቲካሊ ጠቅላይ ሚኒስትር ይሆናል የሚል ነገር ስለሌለ በብዙ የሆነ ዲፕሎማሲያዊ ፍትጊያ እዛው ፓርቲ ውስጥ በነበረ አንዳንድ ከፍተኛ የሆነ ውይይቶች ተደርገው ነው እንግዲህ ምዕራብ ሀገራትም ጫና አቶ ኃይለማርያም ጠቅላይ ሚኒስትር የሆኑት። አሁን ህገ መንግስቱ ላይ የለም። እነዚህ ሶስቱ ከፍተኛ ባለስልጣናት ወጡ። እንደው የሆነ ነገር ቢሆን ምን ሊኮን ነው? ማን ነው ሀገሪቱን ሊመራ የሚችለው የሚለው ነገር በህግ የተቀመጠ ነገር የለም። ምን ትላለህ እዚህ ላይ? በመርህ ደረጃ ትክክል ነህ መሳይ። በመርህ ደረጃ ነው። በመርህ ደረጃ ይሄ በእውነት ሀገር የሚመሩ ሰዎች ቢሆኑ እነዚህ ሰዎች አስደንጋጭ ነው በጣም። እንደዚህ አይነት ነገር ጥቅልል ብለው ሲሄደው አገር ባዶ ይሆናል። አሁን የአሜሪካውያን ስጋት እኮ መዋቅር ነው፣ ሀገር ነው የሚመራውና የሆነ ነገር እንኳን ሀፕን ቢያደርግ በዛ ክፍተት ውስጥ የሆነ ኃይል የህዝቡን ስልጣን እንዳይቆጣጠር ነው። ስልጣን የህዝብ ነው። የህዝብ ስልጣን በህዝብ የተመረጡ ሰዎች ናቸው ስልጣን የያዙት። ሌላ መጥቶ እንዳይዝ ያንን ክፍተት ለመዝጋት ተጠንቅቀው መቆማቸውን ነው የሚያሳየው። ኢትዮጵያ ውስጥ ሄደው በዛው በቀሩልን እኔ አንዱ እሱ ነው። ይሄን ያህል አሁን እነሱ እነዚህ ሰዎች መርተው ይችን ምድር እንደው ሁሉም ተያይዘው በሄዱ በዛው አሳይለም በጠየቁ እኮ ምድሪቱ ፎይትል ነበር እኮ መሳይ። አሁን ትልቁ ችግራችን እኮ እነዚህ ሀገር የማይመሩ ሰዎች እኮ ናቸው። መዋቅር እኮ ፈርሷል። የፕሬዝዳንቱን አመጣጥ ያየህ እንደሆነ ለምሳሌ ባለፈው ወደ ሌላ ነገር አሳስቦኝ እንደው ጥርግ ቢሉ ወይም ደግሞ ከዚህ ዞር ቢሉ ሀገሪቱ ምን ይወጣታል በሚል ስጋት አይደለም። እሱማ ሎተሪ ነው፣ ለኢትዮጵያ ተንቦላ ነው። እንደዛማ ቢሆን አዎ ገብቶኛል። ያንተ የመርህ ጥያቄ ነው ያነሳው። ለዛ ነው መጀመሪያ ላይ በመርህ ደረጃ ስታው አስደንጋጭ ነው ለማለት የሞከርኩት። ይሄን ብቻ እኮ አይደለም፣ መዋቅር ግጭቱ ማዕት ነው። ለምሳሌ ፕሬዚደንት ማናቸው አሁን ያሉት አጽቀ ሥላሴ እሳቸው የመጡበት መንገድ እኮ በኢትዮጵያ የመንግስት ውቅር ውስጥ የፕሬዚደንቱ ጽህፈት ቤት ሴፓሬት ነው፣ ለብቻው ነው። ገለልተኛ ሆነ ሰው ነው የሚመጣው። ካስፈጻሚው እኮ ነው የመጡት ከውጭ ጉዳይ ሚኒስቴር። የውጭ ጉዳይ ሚኒስቴሩን ፕሬዚደንት አድርገው የሾሙ ሰዎች እኮ ናቸው። ርዕሰ ብሔር ማለት ነው። ይሄንን ሀይ እንኳን ያለ ፓርላማ የለም እኮ። ይሄ መዋቅር ፈረሰ ማለት ነው። አፈረስ ነው እኮ ማለት ነው የሀገሪቱን ህግ። እኚህ ሰው ፕሬዚደንቱ መምጣት ያለበት ከሌላ ነው፣ ወይም ከዛ መስሪያ ቤት ለቀው አርፈው የተወሰኑ ወራት የሚሆን አመት
ለብቻቸው ያሉ ሰው ናቸው ተብሎ እሳቸውን ማምጣት ይቻል ነበርና በሹመት ከውጭ ጉዳይ ያመጡበት ሁኔታ ነው ያለውና መዋቅሩ በአጠቃላይ የኢትዮጵያ መዋቅር የፈረሰ ነው። ግን እንደ ሀገር ቁጭ ብለህ እንድትጠይቅ ያደርጋል መሳይ ብዙ ነገር እንድታስብ ሁሉ የውቅር ጉዳይ እንድታስብ የሚያደርግ ጥያቄ ነው ያነሳው ማለት ነው። እንግዲህ ይህን መረጃ በተመለከተ በዝርዝር በዜና ምራ ግብራችን ላይም የምናነሳው ጉዳይ ነው። ሌላው ገለታው ሰሞኑን በስፋት ሲነሳ የነበረ ባለፉት 3-4 ሳምንታት የኢትዮጵያን የፖለቲካ መድረክ በዋናነት ተቆጣጥሮ የሰነበተው የጤና ባለሙያዎች የስራ ማቆም አድማ ነው። እዚህ ላይ በደንብ ለተመልካቾች ግልጽ መሆን ያለበት ስራ ያቆሙ ሆስፒታሎች በተለያየ መንገድ አድማ የመጡት አሁንም ወደ ስራ አልተመለሱም። ስራ የተመለሱ እንዲመስል በከፍተኛ ርብርብ በመንግስት በኩል ጥረት እየተደረገ ነው። አንደኛ ጓና ስለብሶ እያስገባ፣ ሁለተኛ ከተለያዩ ሆስፒታሎች ምንድነው በማጓጓዝ ሰራተኞቹ ሊያልቁ ነው። አሁን እንደውም ሲኒየር ሐኪሞች ደከመን ከዚህ በላይ አንችልም ሸፍነንም የራሳችንም የሌሎችንም ተራ ሸፍነን መስራት የምንችልበትን አቅም አሟጠን ጨርሰናል ከዚህ በኋላ እኛም አድማውን መቀላቀላችን ነው የሚል አቋም ላይ መድረሳቸውን ሰምተናል። የጎንደር ሲኒየር ሐኪሞች ከዚህ አንፃር ይህንን ላስተዳደሩ አሳውቀው ወደ ስራ ማቆሙ አድማ ሊገቡ ነው። እንግዲህ እነዚህ ሲያቆሙ ከዚህ በኋላ አገዛዙ የሚሻገርበት አንድ ቀንም የለም። በጁኒየር በሆኑ ነርሶችና በተለያዩ አነስተኛ ሙያ ያላቸው የጤና ባለሙያዎች የሚወጡት አይደለም የሆስፒታል ስራ። ሌላው ቀርቶ ሲኒየር ሐኪሞች ራሳቸው ኢንተርንና ሬዚደንት በሌሉበት መስራት አይችሉም። ቀዶ ጥገና ህክምና የቲም ወርክ ነው፣ የቡድን ስራ ነው፣ ሁሉም ባለበት ነው ሊከናወን የሚችለውና አሁን አልቻሉትም፣ ከአቅም በላይ ሆኗል። ስለዚህ አድማው አለ። እንዲሁ አገዛዙ አልሞት ባይ ተጋዳይ እየተፍጨረጨረ እየተፈራገጠ አቅም እንዳለው ማስቆም እንደሚችል ሀገር መምራት እንደሚችል በተለያየ መልኩ ለማሳየት ጥረት ላይ ነው ያለው። የፖሊስ ኮሚሽነሩ መጥቶ ሀገሪቱን ተቆጣጥረናል፣ በየቦታ ያለውን ስርዓት አልበኝነት እያስቆምን ነው ይላል። ይሄ ፕሮፓጋንዳ ለምን አስፈለገ? ስራው ነው። የማንን ጎፈር ያበጠራል? መጥቶ ሊነግረን አይገባም። ስራውን ሲሰራ ሰላሙን ስናገኝ እየሰራ መሆኑን ልንመሰክርለት እንችላለን። ወጥቶ በቴሌቪዥን አገሪቱን ይዘናል፣ ተቆጣጥረናል፣ ሁሉንም ዝም እያሰኘን ነው በማለት የሚመጣ ሰላም የለም። ለማንኛውም ከዚህ አንጻር አገዛዙ የፕሮፓጋንዳ ስራ ላይ ተጠምዷል። ያዳነች አበቤ የሰሞኑ የድለላ ስራም ተመሳሳይ ነው፣ እናነሳዋለን። ግን የጤና ባለሙያዎችን እንቅስቃሴ እንዴት አየኸው? በእርግጥ ከአገዛዙ ጋር ድርድር ውስጥ ገብተዋል። ድርድሩ በዋናነት ለመደራደር ነው። ድርድሩ እንዴት እንደራደር? ለዚህ ለመደራደር እነዚህ ነገር አሟሉ። አንደኛ የስራቸውን ፍቷቸው። የታሰሩ የጤና ባለሙያዎች አሉ። ከ100 በላይ ነው ባለም መረጃ። እነሱ 47 ነው ይላሉ ያገዛዙ ሰዎች። ከ100 በላይ ጤና ባለሙያዎች በተለያዩ አካባቢዎች ታስረዋል፣ ፍቷቸው። ሁለተኛ የሥራ ስንብት የተሰጣቸውን የተለያዩ የጤና ባለሙያዎችን ይህን የሥራ ስንብት ደብዳቤ መልሳችሁ ሳቡት። ሶስተኛ የምታወጡትን የቅጥር ማስታወቂያ አቁሙ። እነዚህን ነገሮች ካደረጋችሁ ልንነጋገር ዝግጁ ነን የሚል ነው። እንግዲህ እንደ ቅድመ ሁኔታ የመጣው ለመነጋገር ቅድመ ሁኔታ አስቀምጠዋል። በአገዛዙ በኩል እስካሁን ምንም አይነት አዎንታዊ ነገር አይታይም። ጨፍልቀው፣ ደርምሰው፣ አፍነው፣ አዋክበው ይሄን ብቻ ነው እያደረጉ ያሉት። ስለዚህ በቀጣይ ከዚህ አንጻር ለውጥ ከሌለ አጠቃላይ የሆነ የሥራ ማቆም አድማ ሌላውም የህብረተሰብ ክፍል እንዲቀላቀል፣ ሌላውም በሐኪሞችና በጤና ባለሙያዎች ብቻ ሳይሆን ሌላውም የህብረተሰብ ክፍል እንዲቀላቀል እናደርጋለን የሚል ነው። ከዚህ አንጻር ጎንደርና አዋሳ፣ ወላይታ ሶዶ፣ መቀሌ እንደዚሁም አዲስ አበባ በጥቁር አንበሳ ሆስፒታል፣ በቅዱስ ጳውሎስ ሆስፒታል የሚታዩት የሥራ ማቆም አድማ እንቅስቃሴዎች ምናልባትም ለአገዛዙ ከፍተኛ ፈተና እንደሆኑበት ነው የሚነገረው። ገለታው መጨመርበት ካለ ትንሽ ነው መጨመረው አንተ ላይ መሳይ። የዚህ የጤናው ጉዳይ የጤናው ማህበረሰብ ጉዳይ ተከፍቷል። አሁን ከባድ ክፋት ተከፍቷል። ይህን የተከፋ ሰራዊት ይዞ ጤና ሊቀጥል አይችልም። ይሄ ቀላል ነገር ነው። መቼም እኛ የጤና ባለሙያ ባንሆንም ጤናው ተቋም ጤነኛ ሆኖ ሊቀጥል አይችልም። ስራውን ሊቀጥል አይችልም። አንድ ሐኪም ይሄ ሁሉ ጥያቄ ይዞ ቀላል ጥያቄ አይደለም እኮ የተነሳው። ባለፈው ያነሳናቸው የሌላ ሀገር ሐኪሞች ያነሱትን ጥያቄ አይደለም ያነሳው። የፉድ ሴኩሪቲ ጥያቄ በጣም ያሳዝናል እኮ መሳይ ስናነሳው። በኢትዮጵያ ምድር ውስጥ
የምግብ ዋስትና ጥያቄ የቆየ ጥያቄ ነው፣ ያደረ ጥያቄ ነው እንል ነበር። ይሄ ጥያቄ የፖለቲከኞች ሁሉ እንደ ፖለቲካ ሳበን የምንል ሰዎች ሁሉ አንዱ ዋናው አጀንዳችን የፉድ ሴኩሪቲ ነው። ፉድ ሴኩሪቲ ስንል ምግብ ዋስትና ስንል ደግሞ ኢትዮጵያ ውስጥ ያለው ችግር ምንድነው? እርሻው በዝናብ ጥገኛ ነው። ዝናብ ላይ ነው ያለው። ኢሪጌሽን አንጠቀምም፣ የከርሰ ምድር ውሃ አንጠቀምም። ከዚህ የተነሳ ዝናብ ቀጥ ሲል የተወሰነ ገበሬ ለራብ ይጋለጣል። በዛ ጊዜ ራሳችንን ችለን ከጎተራ አውጥተን የምንመግበው የለንም። እርዳታ ልመና እንሄዳለን። ወርልድ ቪዥን እርዳን፣ ዓለም አቀፍ ኮሚኒቲው ዩኔስኮ እርዳን እንላለን። ይሄ ምግብ ዋስትና እንደሌለን ያረጋግጣል ነው። ሴቪንግ የለንም ማለታችን ነው ያን ጊዜ። ሁለተኛ ሶሻል ዌልፌር የላትም ሀገሪቱ። አሁን እዚህ ሀገር ደሃው ይሄ አቅመ ደካማው ምናምኑ ከመንግስት ያገኛል አይደለም ምግብ ምናምን። እኛ ሀገር እንደዚህ መንግስት የለውም። ሶሻል ሴኩሪቲ ቁጥር የለን፣ ምንድነው ማህበራዊ ዋስትና ቁጥር የለን፣ ምን የለን። መንግስት ስንወለድ አያውቅ፣ ሲሞት አያውቅ። ይሄ ተሻሽሎ እነዚህን ሁሉ የሚያክም ነው። ምንድነው ምንለው የነበረው ጥያቄ እኮ ይሄ ነበር። ያ ጥያቄ የምግብ ዋስትና ጥያቄ ዶክተሩ ቤት ገብቶ ቁጭ አለ። በአብይ አህመድ ዘመን ዶክተሩ ራበኝ ብሎ ቁጭ አለ። የምግብ ዋስትና ጥያቄ አይደለም አንዱ ጥያቄያቸው ካነሱ ጥያቄ አሁን ዳቦ እንፈልጋለን ያለው ዶክተሩ ዳቦ ይሰጥ የነበረው ማለት ነው። ስለዚህ እኛ አሁን አሁን ከሐኪሙ ጥያቄ በላይ ኢትዮጵያውያን በሙሉ የምናየው ነገር ምንድነው ማለት ነው? የምግብ ዋስትና ጥያቄ ዶክተሮች ቤት ገብቷል። የመጨረሻው በኢትዮጵያ ውስጥ የመጨረሻ የተማረ እና የመጨረሻው ሊባል የሚችለው እንግዲህ በኢትዮጵያ ውስጥ ጥሩ ፕሮፌሽን የሚባለው ረሃብ ላይ ነው የወደቀው። ስለዚህ የኢትዮጵያ ድህነት እዚህ ደርሷል ነው። ሮጦ አብይ አህመድ ሮጦ ድህነት ዶክተሩ ቤት ገብቶ ድሃ አድርጎታል። የድሃ አድርጎታል ነው። ዛሬ ጠዋት አንድ ማከብረው ሰው ጋር ደውዬ ደሞዝ ጠይቅ ነበር መሳይ በደርግ ጊዜ ታላቄ እና በደርግ ጊዜ ሲነግረኝ ያን ጊዜ ዲግሪ ጨርሰን አለ $500 ነበር አለ የምንቀጠረው። $500 ሲቀጠሩ ምንዛሬው ስንት ነው አለ መሰለ? 2.07 ነው አለ። 500 ብር ማለት ነው። 500 ምን አልኩኝ? 500 ብር ማለት ነው። $500 ሳይሆን 500 ብር የኢትዮጵያ ልክ ነህ። ታንክ ዩ ማሳይ 500 ብር ነበር የምንቀጠለውና ያኔ ስንቀጠር 500 ስንቀጠር ምንዛሬው $2.07 ነው። ምን ማለት ነው? ይሄንን ሳባዛው $241.5 ነው የሚያገኝ የነበረው አስተማሪ ማለት ነው። ዲግሪ የጨረሰ አስተማሪ ልክ ሲቀጠር ነው ይሄን የሚያገኝ $241። ሐኪም በዛን ጊዜ በትክክል አላቀውም ባለ ከ750 እስከ 800 ብር አካባቢ እስከ 850 ያገኛሉ አለ። እነሱ ደግሞ ሲቀጠሩ እሱ ሌላ ሙያ ነው የነበረው። እነሱ ደግሞ ከ362 እስከ $410 ነው የሚሆነው ማለት ነው። በዛ ምንዛሬ $410 አካባቢ ነበር የሚያገኙት። ይሄ በደርግ ነው። ኢህአዴግ መጥቶ ረጅም ጊዜ አገሪቱን ይሄን ሲቪል ሰርቫንቱ ሲያደግመው ከቆየ በኋላ አብይ አህመድ ወደ ስልጣን ሊመጣ ሲል ደግሞ የስልጣን የመጣበት አመት ላይ እንደዚሁ ወደ $300 ነበር አንድ ሐኪም ያገኘ ነበር። ምክንያቱም ያን ጊዜ $22 አካባቢ አልነበረም፣ $22 ነጥብ ምናምን የነበረው እሱ ሊወድቅ ሲል ያንን ስናይ ከ$300 በላይ ነበር አንድ ሐኪም ያገኘ ነበረው። ዛሬ ያ ሐኪም ሲቀጠር $8000 የሚያገኘው ማነው? 8000 ብር የሚከፈለው ማስታወቂያ እያወጡ ነው ያሉት። እንግዲህ 8000 ብር ትቀጠራላችሁ እያሉ በ124 ይሄ ብላክ ማርኬቱን እንኳን አይደለም ብለ ሁለተኛው ገበያም ብላክ ማርኬት ነው ያለው። በመሰረቱ የኢትዮጵያን ሁኔታ የሚያሳየው ብላክ ማርኬት ነው። እሱን ትተን የመንግስትን ምንዛሪ ይዘን $64 ነው የሚያገኘው ማለት ነው። ይሄ 131 ገብቷል። ይፋዊ የሆነ የመንግስት ምንዛሪ 131 132 እየተሸጠ ነው። 124 የሚለው የቆየ መረጃ ነው። በቃ እሱ ደግሞ ከሆነ እንግዲህ ወደ $50 ሆነ ማለት ነው። እሺ ከ410 $50 ሆነ ማለት ምን ማለት ነው? ይሄ ነው ጥያቄው። እንግዲህ ያ ፉድ ሴኩሪቲ ያልነው የምግብ ዋስትና ጥያቄ ምን ያህል ሮጦ ከ400 $50 አካባቢ ሲገባ ሐኪሙ ተሽመደመደ፣ መኖር አልቻለም። ሰራተኛው በሙሉ እንደዚህ ነው የሆነው። የሐኪሙን አስተማሪውንም እንደዚህ ያየው ነበር። $40 ነው የሚያገኘው። አሁን ደግሞ 50 አሁን ባልከኝ ቁጥር ደግሞ ከ$40 ይቀንሳል ማለት ነው።
ስለዚህ ይሄ ከሆነ ምንድነው ህይወቱ? የዚህ ሰራተኛ ህይወት ነው። ኢትዮጵያ የትሬድ ባላንሷ የታወቀ ነው። የውጭ ንግዷ ማለት ነው በከፍተኛ ሁኔታ ልዩነት አለ። እስከ 12 ቢሊዮን ዶላር የሚደርስ ክፍተት ነው ያለባት። አብዛኛው ነገራችን ከውጭ ነው የሚገባው። ጂንሱ፣ ስሪው፣ የምንለብሰው፣ የምንመገበው፣ ዘይቱ፣ ቅመማ ቅመሙ በሙሉ ከውጭ በሚገባባት ምድር ውስጥ ይሄን ሰራተኛ ኑሮውን ከ450 $450 ያስገባ ነው ሰራተኛ ኢትዮጵያ ሆኖ ነው መሳይ እስካሁን ድረስ ራሱ ይሄ ተቃውሞ ያልተነሳው። ስለዚህ ይሄ ተቃውሞ በጣም ስለሰደደ መሰረታዊ ነው። እንደ ሀገር ውርደት የሆነብንኛ የምግብ ዋስትና ጥያቄ ስራ የሌለው ወጣቱን ከዛ አልፎ ዶክተሩ ቤት ከገባ አጠቃላይ ኢኮኖሚያችን የገባበትን ችግር የሚያሳይ ነውና ብቻ ዋናው ነገር መሳይ ይሄን ህዝባዊ ተቃውሞ ይሄን የሐኪም ተቃውሞ የሀገር ጥያቄ የሀገር ኢኮኖሚ ማሽቆልቆል ጥያቄ እንደሆነ በመረዳት ሁላችንም በእውነት አስተማሪውም ሌላውም ዘርፍ ደግፎ መንቀሳቀስ ይኖርብናል። ገለታው እንግዲህ እንዳልከው ቀደም ሲል የመምህራኑም ሆነ የጤና ባለሙያዎቹ ገፍተው ወጥተዋል። ወደ ተግባር የተለወጠ ንቅናቄ ነው ያደርጉት። መምህራኖቹ ምናልባትም መንገድ ላይ ናቸው ማለት የምንችል ይመስለኛል። የትኛውም የአዳነች አቤቤም ሆነ የሌላው የአገዛዙ ባለስልጣናት ሽንገላም ሆነ ድለላ የሚያቆመው አይደለም። የተወሰኑ ካድሬዎች በኋላ ላይ እናነሳዋለን በመድረክ ላይ ተገኝተው በመምህራን ስም በጤና ባለሙያ ስም ለአዳነች አቤቤ ውዳሴ ስላቀረቡ የመምህራን ጥያቄ ይቀራል ወይም ደግሞ ተመልሷል ማለት አይደለም። ለማንኛውም የህልውና ጉዳይ ነው ያነሱት። የመኖር ያለመኖር መኖር ሲችሉ ነው ማከም የሚችሉት። አብይ አህመድ ይህን ጥያቄያቸውን በቀጥታ ስማቸውን በእርግጥ አልጠቀሰም። ነገር ግን እነሱ ሊሆን እንደሚችል በአብዛኞቻችን የተስማማንበት እንደሆነ እዚህ ላይ ማንሳት ይገባል። በዚህ መልኩ የነዚህን ጥያቄ ከሆድ ጋር ነው ያገናኘው። ራይ አልባ ብሏቸዋል። ራይ የሌላቸው ለሆድ ብቻ የሚያስቡ ስለ ዛሬ ብቻ የሚያስቡ ብሏቸዋል። እስቲ እንስማው። ለነገ ለትውልድ የሚሰሩ ስራዎች ላይ አርቀው ማሰብ የማይችሉ ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ገለታው ይሄንን ያለው አብይ አህመድ እንግዲህ የነሱ ትኩረት ዋናው ሆድ ነው፣ ዋናው ዛሬ በልቶ ማደርን እንጂ ስለ ነገ ማሰብ የሚችሉ አይደሉም ይላሉ። የሚየላብዬ ማን ነው ስለ ነገ ማሰብ ተስኖት ሀገርን እንደዚህ መከራ እያበላ ያለው? እንደዚህ የሚሰራቸው ምንድነው አውቶሜሽን የሚባሉ ቴክኖሎጂዎችን እያመጣ የሰውን አይን የሚያጭበረብሩ የሰውን አይን የሚያደነዝዙ አእምሮን የሚሰርቁ እንዲህ አይነት የቴክኖሎጂ ስራዎችን እያመጣ በቀላሉ ራዕይ አድርገን እንድንቆጥር እንድንወስድለት ይፈልጋል። ይሄ ራዕይ አይደለም። አሁን የሚያደርጋቸው ነገሮች ከራዕይ አንጻር የሚታዩ አይደለም። ራዕይ ከሆነ ትውልድ ላይ የሚሰራ ነው። ራዕይ ከሆነ መምህራን ላይ የሚሰራ ነው። ስለዚህ ማን ነው ራዕይ አልባ? ማን ነው ራዕይ የሌለው? አብይ አህመድ አይደለም ስለ ነገ ትላንትን እያጠፋ የመጣ ሰው እኮ ነው። ዛሬን እንዳንኖር ነገን ተስፋ እንዳናደርግ ያደረገ መሪ ነው። ለማንኛውም ገለታው በዚህ ደረጃ በቀጥታ ስማቸውን እንኳን ባይጠራ መሪ ነውና እያንዳንዱ የሚናገረው ነገር ለተለያዩ ትርጉሞች ስለሚጋብዝ ይሄን በቀጥታ ለመምህራኖቹ ለጤና ባለሙያዎቹ መልስ ነው ብለን ልንወስድ እንችላለን። እንዴት አየኸው ንግግሩ? አሁን ይሄ በጣም የዛሬው ይሄኛው ብልግና ነው መሳይ፣ በጣም ብልግና ነው። አንድ ማህበረሰብ የምግብ ዋስትና ጥያቄ ያለውን ማህበረሰብ የዳቦ ጥያቄ ያለኝ ብሎ ህፍረቱን እኮ ትቶ ማለት ነው። እንግዲህ አንድ ሐኪም ይሄ በጣም አሳፋሪ ነገር ነው። በመሰረቱ አንድ ሐኪም ዳቦ ነው ጥያቄ ብሎ የዳቦ ጥያቄ ይዞ መሄድ እኮ እንደሚያሳፍር ያውቀዋል እኮ ሐኪሙ። ምክንያቱም ከሙያው አንጻር በእውነት ስለዚህ የሚያስብበት ዘመን አልነበረም። ግን ያንን የጠየቀን ሰው እንደዚህ አይነት መሳደብ ብልግና ነው። በጣም ያሳዝናል። ይሄ ቤተ መንግስት መግባቱ እንደዚህ አይነት ሰው ጠጅ ቤት ብታገኘው የሆነ ቦታ ብታገኘው ታልፈዋለህ ዝም ብለህ። ግን ቤተ መንግስት ውስጥ ገብቶ መሪ ሆኖ እንደዚህ የሚሳደብ ህዝብ ነው። በምግብ በእንትን ውስጥ ሰብአዊ መብት ድንጋጌ ውስጥ የመጀመሪያው the right to food ነው። የመብላት መብት ለመኖር የሰው ልጅ የሚያስፈልጉት መሰረታዊያን ከሚባሉት ምግብ አንድ ነው። መጠለያ ምናምን የለም እና the right to food የምግብ መብት የመጀመሪያው መብት ነው። ፖለቲካ ደግሞ ይሄ ነው ስራው።
ሌላ ነገር የለውም። ፖለቲከኛ አንድ ፖለቲከኛ ቅድም ያልነው እኮ ነው የኢትዮጵያን በተለይ ፉድ ሴኩሪቲ ጥያቄ የሚመልስ ነው መሆን ያለበት። እነ መለስ ዜናዊ እኮ 3 ጊዜ እናበላለን የሚለውን እኮ ቀለደበት እኮ ባለፈው ሲናገር ሰምተው የለም መሳይ 3 ጊዜ አይደለም እኛ አንድ ዜጋ 4 ጊዜ ይብላ 3 ጊዜ ይብላ 2 ጊዜ ይብላ ምናቀው ነገር የለም እንደፈለገው ይብላል። ግን እኛ 3H ነው 4H የሚባል ነው አላማችን ሃፒነስ ደስታ ነው የምንፈጥረው ብሎ ሌላም ትምህርት ይዞ መጣ። ይገርማል እኮ በጣም እንደዚህ ይሄ ፖለቲክስ አይደለም። እንግዲህ ፖለቲክስ በቃ ይሄ ነው እኮ የፉድ ሴኩሪቲ። አሁን ጃፓን ውስጥ ሩዝ ያን ጊዜ እኔ ዛሬ አላውቅም ያን ጊዜ አሁን አያስገቡም ነበር ከውጭ የፉድ ሴኩሪቲ ጉዳይ ስለሆነ ማለት ነው በምግብ ራሳችንን መቻል አለብን ብለው ያምናሉ። እና ከዛ የተነሳ ይሄ የምንሰራው ሴልፎኑ ምናምኑ እንደ ቅራቅንቦ ነው ወይ ነው ገበያው ድንገት እንትን ሊል ይችላል። በምግብ ግን ራስን መቻል ወሳኝ ነው ብለው ሩዝ ላይ የጃፓኖች ሩዝ ጃፓን ውስጥ በጣም ውድ ነው። ከታይዋን ከሌላ ሀገር የሚገባ የጃፓን ማን ነው የሩዝ ርካሽ ነው እዛ። ግን ህዝቡ የጃፓኑን ገበሬ ይገዛል። ምክንያቱም የጃፓኑ ገበሬ ተጠናክሮ የሆነ ጊዜ ቢቆም ዓለም የሆነው ነገር አይታወቅም ብዙ ለውጦች ሊኖሩ ይችላሉና በምግብ ራሳችንን መቻል አለብን ብለው ስለሚያስቡ ነው እንግዲህ ትላልቅ ደረጃ የደረሱ ሀገሮች። ስለዚህ የመንግስት አንዱ ትልቁ ትኩረት የምግብ ዋስትናን ማረጋገጥ ሆኖ ሳለ ይሄ ሰው የምግብ ዋስትና የሚለውንም የተረዳበት መንገድ ይሄ 3H የሚለው ነው ዋናው ነገር። ሃፒነስ እንግዲህ እንዴት እንደሚመጣ አላውቅም። ኮሜዲ ሊያዘጋጅ የተራበውን ሰው በኮሜዲ ሊያስቀው ነው ምን ሊያደርገው ነው? ሃፒነስ ከየት ነው የሚመጣው? ሜጀረብል ያልሆኑ ነገሮች ብልጽግና አሁን ባለፈው ነገር ያለው እንትን ነው ምንድነው ኮሪያ ውስጥ እድገት ነው የተማርኩት እኔም እንደምታውቀውና በእድገት ትምህርት ውስጥ ፕሮስፔሪቲ ብዙ አይነሳም። ዲቨሎፕመንት የሚባል ነው የሚነሳው። ይሄ ዲቨሎፕመንት እና ግሮዝ የሚባል ነገር አለ እንደዚህ ነው የሚነሳው ዴሞክራሲ ወዘተ እንጂ ፕሮስፔሪቲ የሚባለው ሃይማኖት አካባቢ ነው ያለው። እዚህ የፕሮስፔሪቲ ጎስፕል አካባቢ እዛ ነው የምታነሳው። ያንን የፓርቲ ስም አድርገው የመጣ ነውና ምናባዊ ሆኑ ማይጨበጡ ነገሮች እያያዘ ያንጠለጠለ የአገሪቱን የእድገት ፖሊሲ ሁሉ ዶጋመድ ያደረገ ሰው። ስለዚህ እኔ በዚህ በተለይ በሐኪሙ ላይ ያላገጠው ነገር በጣም ይሄ በእውነት ከባህላችንም ጋር ማይሄድ ነው። ዋናው ነገር ምንድነው? እኛ አሁን ትግላችንን ማጠናከር ነው። ቅድም ያልነው ይሄ የምግብ ዋስትና ነገር በፊት የቀን ሰራተኞችን ሲያሰቃይብን ነበረ። ዝናብ ሲጠፋ አርብቶ አደሩን ነበረ የሚያጠቃብን። ዛሬ ተንከባሎ መጥቶ ዶክተር ቤት ከገባ የቀረ የለም ማለት ነው። አሁን በካልኩሌት ባደረግነው $60 $60 ማግኘት ማለት በዓለም አቀፍ የፖቨርቲ ላይን መለኪያ ላይ ከ$64 በታች ከሆነ ከጽንፈኛ የሚባለው ወይም ደግሞ ይሄ ምንድነው ከፍተኛ ድህነት ኤክስትሪም ፖቨርቲ የሚባለው በጣም ጽንፍ የወጣ ኃይለኛ ድህነት ላይ ወድቋል ማለት ነው። ሐኪሙ ከወደቀ ሌላው ሰራተኛ በሙሉ እዛ ውስጥ ነው የሚዋኘው ማለት ነው። ይሄንን ጥያቄ ይሄንን የምግብ ጥያቄ የመኖሪያ ጥያቄ የሚያራክስ ሰው በእውነት እኔ ቤተ መንግስት ውስጥ ውሎ ማደሩ ራሱ ይገርመኛልና መተባበር ነው ያለበት ሰራተኛው መሳይ ገለታው እውነት ብዙ ጊዜ አንስተናል። የዚህ ሰውዬ ፍልስፍና ለዛውም ሀገር እኮ ነው የሚመራው የራሱ ቤት ምናም የራሱ ጉዳይ ቤቱን እንደፈለገ ማድረግ ይችላል። ሀገር ነው ትውልድ ነው። እንዲህ አይነት አስተሳሰብ ያለው ሰው እንዲህ አይነት አመለካከት ይዞ ቤተ መንግስት ገብቶ አሁን የሚናገረውን ስማ። እንግዲህ በሚቀጥለው ሰኔ ወር የተባበሩት መንግስታት የምግብ ፕሮግራም ማነው የWFP የዓለም የምግብ ፕሮግራም ለኢትዮጵያ የሚሰጠውን እርዳታ ሙሉ በሙሉ ያቆማል። ገንዘብ የለም። ስለዚህ አደጋ አለ። 30 ሚሊዮን ኢትዮጵያውያን የምግብ እርዳታ ይፈልጋሉ። ከዛ ውስጥ ወደ 15 ሚሊዮን አስቸኳይ ምግብ እርዳታ ነው። አብይ አህመድ ለዚህ አልተዘጋጀም። እሷም የሚያወራው ስለ ሳይንስ ስለ ስፔስ እንደ የሱን ቃል እንጠቀም። ሳይንስ ስፔስ አያስፈልግም እኛም አላልንም። ግን ዛሬን እንዴት እንኖር ነገን ለመጨበጥና ነገን ለመሻገር እሱ የሚለውን ብልጽግና ለመሄድ እንኳን ዛሬን መኖር አለብን ነው ጥያቄው። ይህን ጥያቄ ሳይመልስ ይህን ጥያቄ አድበስብሶ እንደ ተራ ነገር አርጎት ስለ ራእይ ይነግረናል። ይሄ ራእይ ነው ወይ? ይሄ ቅዠት እንጂ ራእይ ተብሎ እንዴት ሊወሰድ ይችላል? በተደጋጋሚ ባለፈውም የዮናታን ተስፋ የሚባል የአብይ አህመድ አንድ ቄስ ሞገሴ አለ። እሱም የተናገረውን እዚህ ላይ መጥቀስ ያስፈልጋል። ያሁኑ ትውልድ እንደ ሻማ ቀልጦ ለነገው ትውልድ ብርሃን ይስጥ ይላል። እንዲህ አይነት በምን መለኪያ ነው
እኔ ለምንድን ነው ቀልጬ ለነገ ብርሃን የምሆነው? እኔ ሞቼ አይደለም እኔ ኖሬ ነው ለነገ ብርሃን መስጠት የምችለው። እኔ ሰርቼ እኔ በጤና በተለያየ መልኩ በልጽጌ ኖሬ በህይወት ቆይቼ እንጂ እኔ እንደ ሻማ ቀልጬ እንዴት ነው ብርሃን ለሌላው ለሚቀጥለው ትውልድ የምሰጠው? እንዴት አይነት የተወላገደ አስተሳሰብ ነው? አዎ ምናልባት በተወሰነ ደረጃ መስዋዕትነትም የሚጠይቅ ከሆነ ለነገ ትውልድ የሚቆይ ፕሮጀክት ነው ወይ እየሰራ ያለው የሰውዬ? መናፈሻ፣ ሪዞርት፣ እነዚህን ነገሮች መገንባት፣ ኮሪደር ብሎ ብልጭልጭ አምፖል ማሸብረቅ ምኑ ነው ለነገው ትውልድ? ምኑ ነው ራዕይ የሚሆነው? ይሄ ካስተሳሰብ ጀምሮ በጣም የተወላገደ ነው። እዚህ ላይ በደንብ አስምሮ ማለፍ የሚያስፈልግ ይመስለኛል። አንዳንድ ይሄ ብልጭልጩን ነገር አይናቸው ላይ የሆነ ብዥታ እየፈጠረ ራዕይንና ቅዠትን ለይተው ማየት የተሳናቸው ሰዎች አሁንም የአብይ አህመድ የነገ ባለ ራዕይ መሪ እያሉ የሚገልጹ አሉ። ግን ገለታው ይህን አስተሳሰብ በደንብ መዋጋት የሚያስፈልግ ይመስለኛል። ዛሬ እኔ ቀልጬ ለነገ ብራለሁን ምን አይነት አስተሳሰብ ነው? እንግዲህ ምንድነው እስቲ ለምሳሌ በየዘርፉ ብታየው፣ ለምሳሌ በትምህርት ውስጥ አሁን ያለው ትውልድ ይቅለጥና አይማርና የሚቀጥለው ትውልድ ይማር ማለት ምን ማለት ነው? ይሄ አሁን ትውልድ ተምሮ አይደለም የሚቀጥለውን ትውልድ የሚያስተምረው በኤጁኬሽን ውስጥ ካየነው ማለት ነው። ይሄ አሁኑ ትውልድ ጥሩ ትምህርት ካገኘ የተሻለ ትውልድ የሚቀርጸው ይሄ ነው። ይህን ትውልድ ቅለጥ ማለት ምን ማለት ነው? ለምንድነው የሚቀልጠው? ሳይቀልጥ ደህና ነገር ያስረክብ እንጂ። በየዘርፉ እኮ እንደዚህ እኮ ነው። ሐኪሙ እንደዚህ ነው። አስተማሪውም እኮ ጥሩ ሲሆን ጥሩ ነገር ፊድ ማድረግ ይችላል እና በየዘርፉ አሁኑ ትውልድ ላይ መስራት ከተቻለ ነው። በዚህ አሁን ባነሳ ነው በእድገት ትምህርት ውስጥ መሳይ አንድ አንባላንስድ ግሮዝ ቲዮሪ ይባላል። ምን ማለት ነው? ወደ አንድ ኢኮኖሚውን ወደ አንድ ማጋደል። ለምሳሌ ኮሪያውያን ይሄንን ነው የተጠቀሙት። ሄርሽማን የሚባል ፊሎሶፈር ነው ይሄንን ቲዮሪ ያመጣውና አገሮች በተለይ ታዳጊ ሀገሮች ለማደግ ሲነሱ ሪሶርስ ችግር ስለሚኖርባቸው የተወሰኑ ቦታዎች ላይ ትኩረት ያደርጉ ትንሽ መስዋዕትነት ይከፍላሉ ማለት ነው። እዛ ትኩረት አድርገው ያንን አንድ ቦታ ላይ ሀብት አጠራቅመው ከዛ በኋላ ወደ ኢኮኖሚ ጥርመሳ ይገባሉ። ብሬክስሩ ውስጥ ይገቡና ያድጋሉ ነው። ኮሪያ እንደዚህ ነው ያደገችው፣ እውነት ነው። ግን ያ ማለት ሰው ሰራተኛው ሁሉ ምግብ እንዲራብ አድርጎ ትምህርት ቤት እንዲዘጋ አድርጎ ማለት አይደለም። የእድገት ቅርጽ ነው። ይሄ የእድገት ቅርጽ ነው። የትኛው ቦታ ላይ የበለጠ ኢንቨስት እናድርግ የሚል ዘዴ ነው። አሁን አብይ አህመድ ከምግብ ጋር አያይዞ ይሄንን ቲዮሪ ያቀርበዋል መሰለኝ። ስለዚህ አሁን ስለ ምግብ አትጠይቁ፣ ምግብ ማለት ልክ ቪዥነሪ ያልሆናችሁ ናችሁ እያለ ይሳደባል። እና ይሄ እንደዚህ አይነት ቲዮሪ የለም በእድገት ውስጥ በመሰረቱ። እንደውም ምግብ ብዙ ለሚሰራ ሰው ብዙ ምግብ ያስፈልገዋል መሳይ። በተለይ በሰራተኛ የሆነ ሰው ቤት ሰራተኛ የሆነ ሰው ለምሳሌ አሁን ኮንስትራክሽን ላይ ህዝቡን ውጣ ካልከው፣ እርከን ስራ ካልከው፣ ምን ስራ ካልከው ኤነርጂ ይፈልጋል፣ ምግብ ይፈልጋል በጣም። ስለዚህ የምግብ ስራ የመጀመሪያው ስራ ነው። ይሄ ሰው የምግብን ስራ ትቶ ሐኪሙም ራበኝ ያለው የቀን ሰራተኛውም ሽሮዋን በቀን አንድ ጊዜ ብቻ እየበላሁኝ ግንብ መገንባት አልቻልኩም እያለው ራእያም አይደለም እያለ ይሳደባል። እና ይሄ ያልተጠናም ብቻ አይደለም። እኔ እንደው በአካባቢውም ጥቂት ሰዎች አማካሪዎቹ ዲያቆን ዳንኤልም እኮ ስለሆኑ እኮ ነው መሳይ። ትንሽ የሚቆጣም እኮ ሰው ስለሌለ እንደዚህ አይነት እድገት መሰላል የለም። ይህ ቲዮሪ ነው። ከየት አንጥተህ ነው ይሄን ንድፈ ሐሳብ? መቼም ዝም ብሎ ተነስቶ ሰው እንደፈለገው ማድረግ የለበትም። ስለዚህ እኔ እንደው ፋንዳሜንታል የሆነውን ችግር አንዳንድ ሰዎች ምናልባት ይታዘቡት እንደሆነ በሚል ነው ይሄን ያነሳሁት። በጣም ግን እንደው በቀላሉ ግን የምግብ ጉዳይ የሰብአዊ መብት የመጀመሪያው ቁጥር 1 ላይ ነው የሰፈረው። the right to food ይባላል፣ የመብላት። ይሄንን ማርካት ያልቻለ መንግስት ብዙ ጊዜ እንደምትለው የማንንም ጸጉር ጎፈሬ ሊያበጥር አይደለም መንግስት የተቀመጠው፣ ሊያበላ ነው መንግስት አሰልፎ። ገለታው እንደው እሱ አንድ ቀን ሳይበላ ማደር ይችላል ወይ? እንደው በራሱን በመከር ቢችል ጥሩ ነው። አንዳንድ ጊዜ ያልተነካ ግልግል ያቃል ነውና እርቦት ባየን ጠኔ ዞት ባየንና ከዛ በኋላ እንደው ያው አጋጣሚ ሆነው ኢህአዴግ የሚባል ወለፈንዲ የሆነ ፓርቲ እንደዚህ አይነቱን አቅመ ደካሞች ወደ ቤተ መንግስት አምጥቶ በእንደነዚህ አይነት ሰዎች ሀገሪቱ መመራት ቻለች እንጂ በደንብ የሚረዱ ያውን ምግብን በተመለከተ ሰሞኑን የወጣው ሪፖርት ራሱ እኮ አስደንጋጭ ነው። እንግዲህ ነገ እኮ አእምሮ እንዲሰራ
ፈጣሪ እንዲሆን ትውልድ ስለነገ እንዲያስብ እኮ እድገት አለ አይደል? ከምግብ ጋር የተያዘ የተመጣጠነ ምግብ አግኝቶ ማደግ። አሁን በኢትዮጵያ ውስጥ የቀነጨረ ትውልድ ነው እየተፈጠረ ያለው። የተመጣጠነ ምግብ በማጣት አእምሮም በአግባቡ የማይሰራ ትምህርት በአግባቡ የማይቀበል በብዙ በዚህ በአልተመጣጠነ ምግብ ችግር ምክንያት ከፍተኛ የሆነ የእድገት መዛባት ያለበት ትውልድ ነው አሁን ኢትዮጵያ ውስጥ ያለው። ሰሞኑን በወጣ መረጃ ከኮንጎ ቀጥለን ሁለተኛ ሆነናል እኮ ያልተመጣጠነ ምግብ ያለብን ችግር ተብሎ ከሚጠቀሱ ሀገራት ሁለተኛው ነን። እንዲህ አይነት ሀገር እንዲህ አይነት ጉር ተሸክሞ ነው ምግብን እንደቀላል ነገር ባይበላ እሱ ይበላ ማለት ነው። ግን ዋናው ራዕይ ነው የሚለው ራዕይ ይብላ ሰው ምግብ ትቶ ራዕይ ይብላ ምንድን ነው የፈለገው? ለማንኛውም ገለታው እንደው የሚሰበስቧቸውም ካድሬዎች አሁን እንግዲህ በመምህራንም በሐኪሞችም ካድሬ ይሰበስባሉ። ካድሬ ስትሆን የሰውነት ክብርን ነው የምታጣው። ሰው መባል የምትችላለ ሙሉ ሰው አይደለም፣ ጎዶሎ ነህ። ካድሬ ሰው ለመሆን ብዙ የሚቀረው ማለት ነው። አሁን የብልጽግና ካድሬዎች እስቲ የመምህራን ጥያቄ የመምህራን ለዛውም ከፍተኛ ችግር ያለባቸው የመምህራን ችግርን ለመወያየት በተጠራ መድረክ ላይ የምትናገረው እኮ ችግርን ነው። ግን የሚናገሩትን እንስማ። አዳነች አቤቤ ነው የሰበሰበቻቸው። አጠቃላይ እየተሰሩ ያሉ ልማቶች ይበል የሚያሰኙ ምን ያህል መንግስታችን ሰው ተኮር እንደሆነና ልማቱን አጠናክሮ እየሄደ እንደሆነ ማሳያ ናቸው። ምክንያቱም ሰውን ዝም ብሎ አፍርሶ ሜዳ ላይ አልጣለም። የመሰረተ ልማት ስራዎች በጣም ጥሩ ናቸው። ደግሞ በሁሉም አካባቢ ሰላም ቢሆን ከዚህ የበለጠ በርካታ ስራ መስራት ይቻላል። በሁሉም ማዕዘናት እንዲህ አይነት ስራዎች ከተሰሩ ሀገር ታድጋለች፣ ትውልድ ያድጋል፣ እኛም የተሻለ ተጠቃሚ እንሆናለን። ለዚህ ያው እናመሰግናለን። የተሰሩ ስራዎችን ሳናደንቅ ማለፍ እንደተማረ ኃይል የማይገባ ነው። ይበል የሚያሰኝ ነው። ዋው የሚያሰኝ ነው። በጣም በቃ ይሄ የኛ ሀገር ነው ወይ? እስከ ዛሬ ድረስ እኛ የት ነበርን? ለምንድን ነው እኛን የሚመሩ እኛን የሚያስተዳድሩ አካላቶች ይህንን ስራ ተጀምሮ እስኪያበቃ ድረስ እኛን እንደ ምሁር የማያሳትፉን? የሚያስቀና ይበል የሚያሰኝ ስራ ነው። የተሰሩ ስራዎች በትምህርት ቤት እንደ ትምህርት ለተሰሩ የማስፋፊያ ግንባታ፣ ለተማሪዎች ምገባ፣ ለኮሪደር ልማትና እንዲሁም ለትራንስፖርት አቅርበት እየተገነቡ ላሉ ለትላልቅ የተርሚናል ግንባታዎች በአጠቃላይ ክብርት ከንቲባችን እዚህ ያላችሁ አመራሮች ሁላችሁንም ማመስገን እፈልጋለሁ። ገለታው እኔ ለነሱ አይደለም ያዘንኩት። እነሱማ አንደኛቸውን ሰውነት ክብራቸውን አጥተዋል። መምህር ተብለው ሲጠሩ በራሱ ያሳፍራል። ለተማሪዎቻቸው ነው ያዘንኩት። በእነዚህ የሚማሩ ተማሪዎች፣ በእነዚህ የሚቀረስ ትውልድ አሁን ምን አይነት ትውልድ ነው? እነዚያው መምህራን ናቸው። እውነት በትውልድን በእውቀት የሚያንጹ ናቸው፣ በባህሪ የሚያንጹ ናቸው። በጣም የሚያሳፍሩ ናቸው። በጣም የሚያሳፍሩ። ለማንኛውም አዳነች የጠራችሁ ችግራችሁ ምንድነው ብላ ነው። ችግራቸውን ልትሰማ አይደለም። ድራማ ነው፣ ቲያትር ነው። እንደውም በቲያትር ነው የጀመሩት። ፕሮፌሰር ነብዩ ባዩ ያዘጋጃቸው ቲያትሮች አሉ። ለጤናውም ስብሰባ ለትምህርቱም ስብሰባ ይህንን ቲያትር አዘጋጅተዋል። አንድ ነብዩ ባይ የሚባል ሌላ ቄስ ሞገሴ አለ። ለማንኛውም ገለታው እንዴት ነው እንደዚህ አይነት ካድሬ ጠርተ ችግር ትፈታለ? አይ ሴትዮዋ ልበል እንግዲህ ወይዘሮ አዳነች ይቺን ፕሮፓጋንዳ ነገር እንደዚህ ይወዳሉ። ባለፈው አጫዎች እንደሆነ አላቅም የተወሰኑ ፓርቲዎችን ሰብስባ ሸራተን ሆቴል ተሰብስበን ነበርና መጀመሪያ ከመሰብሰባችን በፊት የአዲስ አበባ ፓርቲዎች ህብረት ነበር ፕሮግራሙን ለማዘጋጀት የፈለገው ለመወያየት ፓርቲዎቹ በኋላ ጥልፍ አደረጉና እሷ ትምጣና ታናግረን ተባለ። ምን ችግር አለ ነው ወይ ብለን እንትናል ነው። ዋናው ዓላማችን የነበረው በሰል ያሉ ጉዳዮች እስቲ መጀመሪያ እንነጋገር ብለን አንዳንድ ጥያቄዎችን ይዘን ነበር እና እሷ የዚህ የአዲስ አበባ ሚዲያ ቴሌቪዥን ይዛ ውጭ ቆማል ይዛ መጣለች። ይገርማል እኮ በጣም ያስገርማል። የኛ ሀገር ነገር መሳይ አስተከትላ ካሜራውን መጣ ወጣለች እና ከዛ ጥያቄ ጠየቀችን። ይግባ ይሄ ቴሌቪዥን እንትን ይግባና እንደው ባልደራስም ምንም እንደው አብረው እየሰሩ ነው ብሎ ህዝቡ ደስ ይበለው አለች።
እና እኛ እየቆራረጡ እንግዲህ እንደዚህ እንደሚያቀርቡ እናቅ ነበር እና አይደረግም ከገቡ ወይም ሌሎች ሚዲያዎችም ኢንዲፔንደንት የሆኑ ሚዲያዎች ተጠርተው ሰው 40 ደቂቃ ይለምናል 40 ደቂቃ ይሆናል የለመነችን መሰለኝ ይግቡ እያለች እና ይሄ የሚያሳየው ምንድነው የአዲስ አበባን ህዝብ ማታለል እየቆራረጡ እያቀረቡ አሁን እዚህ መድረክ ላይ ብዙ ብሶት ተነስቶ ይሆናል ግን እነዚህ አንድ ሁለት ሰዎች እንዲናገሩ ተደርገው ሆም ብለው እንዲናገሩ ተደርገው መጀመሪያ የተቀመመ ነገር እኮ ነው የእንተናገር ተብለው አንድ አስተማሪዎች አሉ መቼም ለህይወታቸው የሚፈሩ ወይም ደግሞ ምናልባት ስብሰባው የተጠራበትን ሂደት ለመግለጽ ያህል ነው ምንድነው ወረዳው 10 ሰዎች እንዲሳተፉ ነው ጥሪ የተደረገው በጤናውም በመምራኑም ስብሰባ ላይ እነዚህ 10 ሰዎች ሲመለመሉ ሆን ተብሎ በፓርቲ መዋቅር ነው የተመለመሉት ስለዚህ በዚህ አዳራሽ ውስጥ የመምራኑ ችግር ይነገራል ብለን እንዳጠብቅ ይሄንን 100% 100% አረጋግጥላለሁ የመጡት በሙሉ ካድሬዎች ናቸው አንድ የአገዛዙ እንዳልከው መስማት የሚፈልገው ብቻ ነው መስማት የሚፈልገው ያንን ቁጭ ብለው ራሳቸውን በቴሌቪዥን ያዳምጣሉ እውነት ነው ብለው ያምናሉ ያኑ ችግራቸው እኔ ግን እነዚህ መምህራን አሁን ተማሪዎቻቸው ፊት ይቀርባሉ እንደው ካድሬም ይሁኑ እንዳልኩ ካድሬ ሰው አይደለም ሰው ሲቀነስ ናቸው ሰው ሲቀነስ ካድሬ ማለት ነው እንደነዚህ አይነት ሰዎች ሰው ፊት ይቀርባሉ ወይ ዋው የሚያሰኝ ነው የሚያስቀና ነው እንደው ለአፏ እንኳን ትንሽ አንደኛው ደግሞ ሰው ተኮር ነው አለ አዲስ አበባ የቅርቡን የአምነስቲ ኢንተርናሽናልን ሪፖርት መመልከት አይችልም የመምህር ሰው አፍርሰው እኮ ነው ጡብ የደረደሩት ሰውማ ረከሰ ሰውማ ትቢያ ተጣለ ለሱ አይታየው ምናልባት ካዳነች ምን ሊያገኝ ይችላል ኮንዶሚኒየም ቤት የሆነች መሬት ይሄን እንደው ሆድ መቼም ለሁላችንም ጠላታችን ነው የሆድ ነገር መጥፎ ነውና ገለታው አሁን ባልከው መንገድ አይደለም ይሄ በጣም ዲዛይን የተደረገ ቲያትር ኪነት ቡድን ሁሉ መጥቶ ትምርት እንዴት ጥቅም እንዳለው ጤና እንዴት ጥቅም እንዳለው በቲያትር ታጅቦ የተካሄደ ስብሰባ ነው አጠቃላይ ከመጀነሻው እስከ መጨረሻው ድራማ ነው ድለላን የሰራችው ስለዚህ በዚህ መልኩ የሚፈታ የመምህሩም ሆነ አጠቃላይ የህብረተሰቡ ችግር የለም ይሄንን በምን ቋንቋ እንንገራቸው ገለታው እንደው በአጋጣሚ የተወሰኑ ሐሳቦች እንኳን ቢነሱም እነሱም ቴሌቫይዝድ አይሆኑም ማለቴ ነው አይወጣም የሚወጣው እንደዚህ በፓርቲ መዋቅር ውስጥ ተጽፎ የተሰጣውን ሰው ያነበበ ብቻ ነው እኔ የሚያስገርመኝ አንድ ትልቅ ነገር ምንድነው ይጠቅማል ብለው ማስተላለፋቸው አሁን ይሄ መምህሩን ሊያቀዘቅዘው ይችላል ብለው ማሰባቸው እሳት ውስጥ የተጣደ መምህር እስቲ አዲስ አበባ ውስጥ ኑሮውን ያወቀ እንደውም ይሄ ፕሮፓጋንዳ ያበሳጭም ወይ የተበደለን ሰው በዚህ ሊካስ ይችላል ወይ በዚህ ሊቀዘቅዝ ይችላል አንድ ሰው የተራበ ሰው የለም ረሃብ ልማቱ ሁሉ በጣም በጥሩ ሁኔታ እየተካሄደ ነው ዋው ያስብላል ኢትዮጵያ ዋው ምታስብልናት የሚለው ነገር እየተበደለ ላለው መምህር በቤቱ ሆኖ ይሄን በቴሌቪዥን ሲያየው ምንድነው የሚያስተላልፍለት መልእክት ቁጭት ነው የሚጨምረው ወይስ እንዲቀዘቅዝ ያደርገዋል ነው እኔ ካልኩሌሽናቸው ነው የሚገርመኝ የፒአራቸው ሁሉ ጊዜ ይገርመኛል በጣም ያስተላልፉት ነገር የበለጠ የቁጭት ኤነርጂ ወይም ኃይል እንዲያመነጭ ነው የሚያደርገው እንጂ ብሶት ሊቀንስ የሚችል አይደለም ከሁሉም በላይ ግን እንግዲህ ህብረተሰቡ ሐኪሙም አስተማሪውም ገቢውን ያቀዋል በትክክል ኑሮውን ያቀዋልና ይሄንን እንደውም ለቁጭት እየተጠቀመበት ትግሉን ማጠናከር ነው ያለበት እነዚህ መምህራን ግን ሊያፍሩ ይችላሉ ዘመኑ ደግሞ ሰናርቶ ቁጭ ያደርገዋል እንግዲህ በየጊዜው በየሄዱበት ቦታም ይገለላሉ መሳይ በነገራችን ላይ በአንድ ማስተዋወሰው እናንተ ይሳት በነበራችሁ ጊዜ የቀረበ አንድ ፈገግም የሚያሰኝ ግን መራራ ሐቅም ያለው ነበር አንድ ሴትዮ ታስታውስ እንደሆነ በኢህአዴግ ጊዜ ነውና ስኳር በጠፋበት ዘመን ሴትዮዋስ እየተናገሩ ያሉ መንግስትን ደግፈው እየተናገሩ ያሉ በመሃል ስኳር ለምሳሌ ብለው ታስታውሳለህ አይደለም መሳይ ስኳር ለምሳሌ አሉና በኋላ ሲያስቡት ለካ ስኳር ጠፍቷል በዚህ ጊዜ ደርግ በኃይል ነበር አሉ ወሰድ የሚሉ ደርግ አሁን መብታችን ነው አሉ የለም ስኳር እኮ የሚገዛ የለም ምድሪቱ ጠፍቷል ነበርና አንዳንድ ጊዜ ስሜት ሁሉ እንደዚህ እየገነፈለ የሚወጣባቸው ሁኔታዎች አሉ ኢትዮጵያ ውስጥ ለካድሬዎች ሰውን ያባበሉ ይሄንን በልና ተናገር ይያሉና ሀገራችን መሳይ ከዚህ መፈታት አለባት በእውነት
እንደው ትልቅ ለውጥ ያስፈልጋል። ሰው ነፍሱን የሚተነፍስበት መድረክ እንተመልከት። የከተማዋ ከንቲባ ወረቀት እየሰጠች አሁን ባለፈውም ያቀረብከው አለ አይደለም አንድ ሰው በዛ በአስተያየት መስጫው ላይ እንደው የሆነች ፊደል እንኳን እንዳያስተካክሉ አድርጋ እንደዚህ እንደማሽን እያደረጉ ይሄ ስርዓት ሊቀጥል አይችልም። ከህወሓት የባሰ ነው። እንዳንገላገል ዘንድ በእውነት መተባበር ነው የሚያስፈልገው። ገለታ በጣም አንድ መረጃ ሰሞኑን ወጥቶ ነበረ። የኢትዮጵያ ሚዲያ ሰርቪስ ኤኤምኤስ ያወጣው መረጃ ነው። ከኢትዮጵያ ንግድ ባንክ 7 ቢሊዮን ብር ተዘረፈ የሚል ወጥቷል። በሆነ ዘዴ ወጥቶ ግለሰቦች እጅ ገብተው እነዛ ግለሰቦች የተወሰኑት ከሀገር ወጥቷል የሚል ነው። ዜናው አስተማማኝ ነው፣ ትክክለኛ ነው። እኛም በኋላ ባጣራነው መረጃ መሰረት 7 ቢሊዮን ብር ከኢትዮጵያ ንግድ ባንክ ተወስዷል። ይሄ ብር ሲወሰድ ዝም ብሎ በሌብነት ወይም ማፊያ መሳሪያ ደቅኖ አይደለም የሚወሰዱት። እዛው ከባለስልጣናት ጋር ባለ ግንኙነት በተለያዩ ዘዴዎች ብሩ ተወስዷል። አሁን ይሄ ዜና ከወጣ በኋላ የኢትዮጵያ ንግድ ባንክ ማስተባበያ ሰጠ። ዜናው ትክክል አይደለም፣ ብሩን ለመውሰድ ሙከራ ሲያደርጉ አለ። አንደኛ ሙከራ፣ ይሄ ብር ቀላል አይደለም። 7 ቢሊዮን ብር ሙከራ እንኳን ከተደረገ ትልቅ ዜና ሊሆን ነበር የሚገባው። ዜናውን አልተናገሩት። ኤምኤስ ካወጣው በኋላ ለማስተባበያ ግን ሙከራ ተደርጎ ነበር አሉ። እንኳን ይሄን አይደለም 100 ብርና 200 ብር ተማሪዎች ተሳስተው አካውንታቸው ውስጥ የገባን ማስታወቂያ አውጥቶ ፎቶአቸውን ደርድረው አይደል እንደ በፖሊስ አሳቀው እንደዛ አይነት እርምጃ የወሰደው ንግድ ባንክ ዛሬ 7 ቢሊዮን ብር ሲወሰድ ተወስዷል ብለን ነው የምናምነው። ለዚህም ማስረጃ አለ። ነገ ወደፊት ያወጧታል፣ ብሩን ወስደውታል። ለማንኛውም እንዲህ መጫወቻ የሆነ ሀገር ነው። ዛሬ ለአስተማሪዎችና ለጤና ባለሙያዎች ሌላው ኢትዮጵያ ሕዝብ ደሞዝ ጨምሩልን፣ ኑሯችንን አሻሽሉ ሲባሉ ወገቤን የሚሉት እዛው ፊት ለፊታቸው ቁጭ ብላ ይህን የምትመልስላቸው አዳነች አቤቤ ይህን ትመስል ነበረ። እሷ ሰውነት ላይ የወጣው ብር አንዳንዴ እኮ ይዘገንናል። እዛ አዳራሽ ውስጥ ላለ መምህርና ጤና ባለሙያ በሙሉ የአንድ ዓመት ደሞዝ ይከፍላል። እሷ ሰውነት ላይ ወጣው እሷ ሰውነት ለመቀነስ ይህን ሁሉ እጅ ስራ ለመስራት የወጣበት ገንዘብ ራሱ በጣም የሚያስደነግጥ ነው። በዚህ አይነት ሁኔታ እንዲያነግ ግፍ እየሰሩ እየመጡ ደግሞ ልክ ውለታ እንደተዋለ ነገር አጨብጭቡልን፣ ይሄ ብስራት ነው። ይሄ እንዲህ አይነት ድለላ ስራ እየሰራች የመምህሩንም ሆነ የጤና ባለሙያውን ጥያቄ መመለስም ወይ ደግሞ የመጣውን አድማና ህዝባዊ እንቢተኝነት ልታስቆሙ አትችልም። ካድሬ ሰብስባ ካድሬ መስማት የምትፈልገውን ስለነገራት ተጽናንታ ቤቷ የምትገባ ከሆነ በጣም ደካማ ናት። ለማንኛውም ገለታው በእንደዚህ ሁኔታ የጤና ባለሙያዎች እንቅስቃሴ መቀጠሉን ለመግለጽ ያልነው። በሌላ በኩል የአዲስ አበባ ታክሲ ተራ አስከባሪዎች ወደ አድማ ሊገቡ የሚችሉበት ሁኔታ እንዳለ እየተነገረ ነው። ከትላንት ጀምሮ ስራ አቁሙ ተብለዋል። ከሌላ አካባቢ በመጡ ወጣቶች ተተክተዋል። ከዚህ በኋላ መስራት አይችሉም። ስለዚህ 2 ዓመት የቆዩበትን ስራ እንዲያጡን የተደረጉት ወደ የት ሄደን ምን ሰርተን እንብላ ብለው ሮሮ እያሰሙ ነው ያሉት። ስለዚህ እነዚህ የታክሲ ደንብ አስከባሪዎች ተራ አስከባሪዎች ምናልባትም ቀጣዩ አድማ ሊመቱ ይችላሉ ወይም ደግሞ ንቅናቄ ሊያደርጉ ይችላሉ ተብሎ የሚጠበቅ ነው። በደቡብ ኢትዮጵያ አካባቢ መምህራን እንደዚሁ እንቅስቃሴ እያደረጉ እንዳለ መረጃዎች ያመለክታሉ። ከዚህ ውጪ ምንም ሊባል አይችልም። የተነሳ ነገር ይቀጥላል እንጂ የሚቆም አይደለም። ገለታው እዚህ ወይዘሮ አዳነችንም ስታነሳ ከዚህ በፊትም የቀረቡ መረጃዎች አሉ። እንደዚህ በተለይ እነዚህ ባለስልጣናት ለጌጥም ለራሳቸውንም ለማስዋብ ከፍተኛ ወጪ ያወጣሉ እና እንግዲህ ሌላው እንደ ሻማ ቅለጥ ይሉታል። ቅለጥ አንተ እኔ ላብራ ነው እኮ እኔ ልዋብ እኔ በዚህ እንደዚህ ቴክኖሎጂ እዚህ ደርሷል ሰውነቴን እንደዚህ ላሳምር አንተ ቅለጥ፣ ሐኪሙ አስተማሪውን አንተ ቅለጥ። ይሄ በእግዚአብሔር ዘንድም በሰውም ዘንድም ያስጠይቅ በጣም ከባድ ወንጀል ነው። መቅለጥ ካስፈልገ እነሱ ነበሩ መቅለጥ የነበረባቸው። ይሄ ነው እንግዲህ ፖለቲካ። መጽሐፍ ቅዱስ የሚያስተምረው ካህናት መጀመሪያ ወደ ባህር ውስጥ ወንዝ ውስጥ እግራቸውን ያስገቡት እነሱ ናቸው። ወንዙ የሚወስድ ከሆነ ሊሄዱ ማለት ነው። እና ዘመኑ ተገላቢጦሽ ሆነ። በጥንት ጊዜ ጦር ሜዳ ሁሉ ሲሄዱ ንጉስ ነገስታት ነበሩ የሚቀድሙት። እና ይሄ ብልጠት በኢትዮጵያውያን ዘንድ በደንብ ልንገዛው ይገባል። በእውነት ይሄ አብይ አህመድ እንደ ሻማ ቅለጥ እሱ ሎጂ ሲያሰራ ከርሞ በፈለገው እንትን ውስጥ እየዞረ የሚያድር ሚዝናና ሰውዬ ሐኪምን የሚያክል ድፍት ብሎ 7 ዓመት ህብረተሰብ ሊያክም 7 ዓመት መከራውን አይቶ ዛሬ ስለ ዳቦ እንዲያስብ አድርጎ
ራዕይ ኑርህ የሚባል ስድብ ይሄንን ቁማር የኢትዮጵያ ሕዝብ በእውነት ሊነቃበት ይገባ ይመስለኛል። ባንክማ ያው የአብይ አህመድ መጫወቻ ሆኗል እኮ። ባለፈው አንድ ሪፖርት ወጣ። ያው ይሄ ባንኩ ከስሯል ብሎ እሱ ካወጣ በኋላ አብይ አህመድ እንትን ላይ ከተናገረ በኋላ ፓርላማ ላይ ከስሯል፣ እንደ ኢኮኖሚው ከስሯል ማለት ነው። እንግዲህ አንዱ የፋይናንስ ተቋማችን ከባድ ክራይሲስ ውስጥ ከገባ የማክሮ ኢኮኖሚያችን ችግር ማሳያ ነው። ዞሮ ዞሮ ግን በብድር አተረፍ ነው ብሎ ነበር። ያ ኪሳራ ማን ያመጣው ሲባል ብዙ ብድር የሚበደረው መንግስት ነው። የመንግስት ተቋማት መንግስት ይበደራል ብዙ እና አይከፍልም መልሶ። ከዛ የተነሳ ብሔራዊ ባንክ የኮመርሻል ባንክ ከሰረ ተባለ። ቆይቶ ይሄ ባንክ ምን ይዞ መጣ? ውሸት ነው፣ አልተበደረም መንግስት። አሁን በቅርብ እኮ ነው ይሄን ይዘው የወጡት። ምንም አልተበደረም፣ ወደ ዜሮ አድርሶታል መንግስት። ክፍያውን ሁሉ ከፍሎ በቃ ብለው ይሄን ውሸት ይዘው መጡ። ይሄ የሚያሳየው ያ ተቋም መጫወቻ መሆኑን ነው። እንደፈለጉ የሚዘርፉበት እንደፈለጉ የሚያደርጉት ተቋም መሆኑን ነውና እኔ እንደው ወደፊት እንደው ኢትዮጵያ በእውነት አንዱ ነጋላት የምንለው ይሄ ተቋም ተገነጠለ እንደሆነ ነው፣ ብቻውን የቆመ እንደሆነ ነው። እንደዚህ እንደ አሜሪካ የነዚህ ተቋሞቻቸው የፋይናንስ ተቋሞቻቸው በጣም ነፃ ናቸው። ማመጣማ ሚነካ አይደለምና እንደው ወደዛ ካላደግን መጫወቻ ነው የሚሆነውና በጣም ያሳዝነኛል። ይሄንን ሳስብ መሳይ ፋይናንስ ተቋም ባንኩ ነገር የሚነሳ አይደለም። በጣም ብዙ ነገር ስላለ ከነካካ ነው የምናቆመው አይደለም። ከምንም በላይ በጣም አስፈሪው የሆነው ነገር የኢትዮጵያ ንግድ ባንክን እያዳከሙ በብሔር ለተዋቀረ በተለይም ደግሞ ከኦሮሚያ ብልጽግና ጋር አብሮ ለሚሰሩ እንደነ ስንቄ ላሉ ባንኮች አጠቃላይ የብሔራዊ ባንክን የኢትዮጵያ ንግድ ባንክን ሀገራዊ ባንኩን ጉልበት እያሳነሱ አቅም እያሳጡ ያንን እየገነቡ ያሉበት ሁኔታ እጅግ አስደንጋጭ ነው። የፌደራል የተለያዩ መስሪያ ቤቶች ትልልቅ ገንዘብ የሚያንቀሳቀሱ ተቋማት ሚኒስቴር መስሪያ ቤቶች ሁሉ ወደ ስንቄ ባንክ እንዲያዞሩ እየተደረገ ነው። ማህበራቱ እየተንቀሳቀሱ ያሉ ድርጅቶች በሙሉ በኦሮሚያ ባንኮች ውስጥ ተቀማጭ ሂሳባቸው እንዲያደርጉ እየተገደዱ ነው። በዚህ የተነሳ የኢትዮጵያ ንግድ ባንክ አዳዲስ ደንበኛ ማፍራት አልቻለም። ያሉትም ደንበኞች እየሸሹበት እንዳለ ነው የሚነገረው። የፋይናንስ ተቋሙን ወጥረን ካልያዝ ነው ጨምድደን በእጃችን ካላስገባ ነው በፖለቲካውም ሆነ በሌላ አቅም አይኖረንም ብሎ ብልጽግና ውሳኔ ላይ ደርሰው ያንን በሰፊው እየደበት ይገኛል። ስለዚህ ከዚህ አንጻር ምንም እንዲሁ ምናድበሰብሰው ነገር አይደለም። ሀቅ ሆኖ ወደ አደባባይ እየወጣ ነው። ይኸው ሊደብቁት ሲሞክሩ ኤኤምኤስ እኮ ሲያወጣው ገንዘቡን ትክክለኛ መረጃ ደርሶት ነው። ማመናቸው በራሱ ሙከራ ነው የተደረገው ማለታቸው በራሱ አንድ ነገር ነው። ቀላል አይደለም። ማን ነው የሞከረው? እስቲ በስም ጥቀሱና በቴሌቪዥን ንገሩን። ቀላል አይደለም። እንዲህ ሙከራ ያደረገ ካለ ሙከራ በራሱ ወንጀል ነው። ባያዝ ኖሮ ይሄ ሰው ወስዶት ነበር ማለት ነው። ስለዚህ የተያዘ ወንጀል የሰራ ካለ አሳዩን። እንዲህ አድበስብሶ ማለፍ አይደለም። ለማንኛውም ሀገሪቱ ላይ ትልቅ ግፍ እየተሰራ ነው። ገለታው እንግዲህ ወደሚቀጥለው ርዕስ እንሂድ። የአማራ ክልል ጉዳይ ነው። በአማራ ክልል መጠነ ሰፊ ውጊያዎች እየተደረጉ ይገኛሉ። በዚህ ሳምንት ብቻ ከ50 በላይ ውጊያዎች መደረጋቸውን ከተለያዩ ቀጠናዎች የደረሱን መረጃዎች ያመለክታሉ። ውጊያዎቹን በተመለከተ ዝርዝር ሁኔታውን በዜናና በተለያየ መልኩ የሚቀርብ በመሆኑ ተመልካቹ ከዛ መረጃውን በዝርዝር ያገኘዋል። ነገር ግን ሁለት ነገሮችን ማንሳት ከተገባ ነው። አንደኛው በከፍተኛ ቁጥር የአገዛዙ ሰራዊት እጅ እየሰጠ ነው። በተለይም ደግሞ በልዩ ሁኔታ ያደራጃቸው የሚሊሻና የአድማ በታኝ ኃይሎች በከፍተኛ ቁጥር እጅ እየሰጡ ነው ያሉት። ሰሞኑን በጎጃም በጎንደርና በወሎ በተለይ እንደዚህ ክስተቶች በስፋት መታየታቸውን ነው ያገኘነው መረጃ የሚያመለክተው። ሌላው የአገዛዙ የብልጽግና ምስለኔ አስተዳደር የህዝብ ግንኙነት ኃላፊ የአማራ ክልሉ ማለት ነው መንገሻ የሚባለው ሰው ለምንድነው ፋኖ ህወሓት ላይ ያልተኮሰው ብሎ በይፋ ለምን ፋኖ ህወሓት ላይ ያልተኮሰም ብሎ ሲናደድ የሚታይበትን ቪዲዮ ነው ሰሞኑን የተመለከተ ነው። በጣም አስገራሚ ነው። ለምን ፋኖ ህወሓት ላይ አልተኮሰም ነው። እንግዲህ እንስማው ገለታው። ህዝባችን ሌት ተቀን በጉልበቱም በገንዘቡም በሀብቱም ሌት ተቀን ታግሎ ህወሓትን አሳፍሮ መልሷል። ነገር ግን እነዚህ ልጆች እንደሰማችሁት እንዳያችሁት እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ።
አንድ ጥይት አይተኩሱም። ታው እንኳን ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት፣ ይሄ ነው ለአማራ ማሰብ ማለት። ገለታው ይሄ ነው እንግዲህ። ይሄ መንገሻ ለምን ፋኖች እዛ እያዩ ህዋት ምሽግ እየቆፈረ እያዩ አንድ ጥይት እንኳን አልተኮሱም የሚል ነገር ነው። ምን ማለት ይቻላል? እንደኛ እኮ ኢትዮጵያውያን በአጠቃላይ እኮ ብዙ ሰው ህወሓትን የጠላው እኮ ስርዓቱን እኮ ነው። ስርዓቱ የመንግስት ስርዓቱ ዘረኝነትን አመጣ፣ ጉቦን አመጣ፣ ሰብአዊ መብት ጥሰት አመጣ። ጎረቤት ሀገር ጥሎን ሄደ። እኛ እርስ በርስ ስንባላ ኢትዮጵያ እንዳነሳሷ የት መድረስ ነበረባት የሚል ተቃውሞ ነው እኮ ያነሳ ነው። ከዛ ውጭ እኮ እንደው በወደቀ ምሳር ላይ ዝም ብለን እኮ መንቀጠቀጣቸው ሰዎች እኮ አይደሉም። ወንድሞቻችን ኢትዮጵያውያን እኮ ናቸው። ምንድነው እንደዚህ አይነት ጥላቻ እስካች ድረስ? አሁን የባሰ እኮ ነው የመጣው። የባሰ የመጣው ላይ ነው የምናተኩረው። አሁን ኢትዮጵያውያን በአጠቃላይ የባሰ ችግር እኮ ነው የመጣብን። ብዙ ጊዜ ያነሳ ነው አይደለም እንዴ? ብልጽግና አብይ አህመድ ምን አሁን ዶክተሮችን ለማኛ ያደረገብን ሰውዬ፣ በኢኮኖሚው መስክ በጸጥታው መስክ ብዙ የተዋረድንበት ሰውዬ እኮ ችግር ገጠመን እኮ። አሁን ትግላችን እዛ ላይ ነው። እና እነዚህ ሰዎች ራሱ ህወሓት ምን ሲሉ ሊገባኝ አይችልም። እንደዚህ አይነት ጥላቻ ጥላቻ ጥሩ አይደለም። እኔ ስርዓቱን ህወሓትን እናቀው ነው መሳይ። አንተም ስትታገለው ይኖርከው ነው፣ በሚዲያም በምንም መከራን ስታይ ነው ይኖርከው። እኔ እንደ ዜጋ መቼም መጽሐፍ ከጀመርኩበት ጊዜ ጀምሮ ሁሉ ህወሓት ለዚች ሀገር ቀውስ ብዙ ተጠያቂ እንደሆነ ምንም የምንክደው ነገር አይደለም። ግን አሁን የባሰ ችግር በመጣበት ሰዓት እነዚህ ሰዎች የዳይቨርሽን እኮ ነው የአማራ ክልል አሁን ምንድነው ዳይቨርት እንዲያደርግ ጎንዮሽ ወደ ትግራይ አካባቢ እንዲተኩስ አብይ አህመድ ላይ ተኩስ እኮ ነው መልእክቱ። አብይ እሱ ጥሩ ነው ለአማራ ህዝብ። የአማራ ህዝብ አሁን ተመችቶታል። ከትናንቱ ዛሬ በጎ ሆኗል። በኢኮኖሚው በጎ ሆኗል። አይፈናቀል ይሄ ህዝብ በአገሩ በምድሩ በሰላም ወጥቶ የሚገባበት ጊዜ አይደለም። የባሰ ችግር ላይ የገባን ህዝብ ወደዚህ ተመልከት ማለት ያው በተወሰነ ደረጃ እንግዲህ ቂምና ቁርሾ ወደ ትግራይ አካባቢ በማምጣት በዚህ ግጭት መካከል እንቆያለን የሚል ስሌት ነው። ባዶ ነው በእውነት የአማራ ህዝብ። ገለታው ከዚህ ሰውዬ ንግግር በዛ አካባቢ የአብይ አህመድ አገዛዝ አቅም እንዳጠረው፣ ምክንያቱም አንድ መንግስት ነኝ የሚል አካል ባለፈው ከኔ ጋር በነበረው ቆይታ ጀነራል ተስፋዬ ተንዶ ከሆነ ምንም አገሪቱን በሙሉ ተቆጣጥረናል፣ ሰላም ነው፣ ምንም የሚያቀተን ነገር የለም፣ ድንበሩንም ውጪውንም ውስጡንም ተቆጣጥረናል ነው ያሉት። ታዲያ ለምንድነው ፋኖ ህወሓት ላይ ለምን አይተኩስም ብሎ የሚማጸነው የሰውዬ? ለምን እሱ አይተኩስም? ህግና ስርዓት ማስከበር እኮ አለበት። ከቤትኛውም የኢትዮጵያ ምድር ላይ 1 ኢንች ምድር ላይ እኮ የኃይል የበላይነት አለው ተብሎ የሚታመነው አገዛዙ ነው። ስለዚህ ይሄ አቅም ማጣትን በእርግጥም መቆጣጠር እንዳልቻሉ፣ የትም ቦታ አብይ አህመድ እንደፈለገ መሆን እንደማይችል፣ ከአዲስ አበባ ውጪ አቅሙ በጣም ውስን እንደሆነ ባለፈው ገልጸናል። 200 የአገዛዙ ታጣቂዎች ናቸው ጸረ ሽምቅና ሚሊሻ ወረጃ አርሶ ላይ የተገደሉት በዚሁ ከ4-5 ቀን በፊት። ስለዚህ እንዲህ አይነት አገዛዝ ነው እንግዲህ ኢትዮጵያ ላይ ያለውና አቅም አለኝ የሚለው። ሰሞኑን የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ቴሌቪዥኑ ሞልቶት ነው የሰነበተው። ምንም የተፈጠረ ነገር የለም፣ ምንም ያደረጉት ነገር የለም። በቅርቡ የአሜሪካ መንግስት ያወጣው መግለጫ አለ። ባለፈውም እንደዚሁ የሆነ ቦታ ግርግር ሊፈጠር ይችላል ዜጎች ተጠንቀቁ ብሏል። እንደዚሁ አውሮፓም የካናዳ መንግስት የሚያወጡት የጉዞ ማስጠንቀቂያ አለ። ይሄ ሲታይ ሀገሩን አልተቆጣጠረም፣ አቅም የለውም የሚለው ነገር በደንብ እየጠነከረ መጥቷል። ስለዚህ እንችላለን፣ አሁንም በእጃችን ያለ ነው ሁሉም ነገር መቆጣጠር፣ ከኛ አይን የራቀ ከኛ አቅም የተሰወረ ነገር የለም የሚል ነገር ለመናገር መጣ። እውነት ያ ነው። ስለዚህ ገለታው ምንድነው? ይሄን አያሳይም ወይ? የዚህ መንገሻ መጥቶ በዚህ ደረጃ ህወሓት ላይ ለምን አልተኮሰም ብሎ ፋኖን መውቀስ ከምን የመነጨ ነው? አንደኛ መንግስትና ፋኖ አሁን ምንም የሚሊቴሪ ጨዋታ ማለትም ይሄን አድርግ ይሄን አታድርግ የሚባል ነገር የለም። ተፋተው ውጊያ ላይ ነው ያሉት። እንግዲህ እስከምናውቀው ድረስ እየተዋጋቸው ነው ያለው እና ይሄንን የሚዋጋውን ኃይል አፈሙዝን ወደ ትግራይ አዙር እኮ ነው ወደ አብይ አህመድ ሰራዊት አታዙር፣ ወደ ትግራይ አዙርና እርስ በርስ ከትግራይ ጋር ተጫረስ ነው። ይሄ አብይ አህመድ መልእክት ነው። አጠቃላይ
እዛ ስትጨርስ አብይ ትንሽ ፋታ ያገኛል እንደገና ስልጣና ያረጋል ነው አሁን እንደዚህ አይነት መልእክት አማራ ህዝብ ጫንቃ ላይ ቁጭ ብሎ ነው ይሄ ሰውዬ በአማራ ህዝብ ታክስ እንትን ያደረገ አፈሙዝ አዞርን የጎንዮሽ ወደ ጎን አድርጎ በዛ በወልቃይት በኩል አሁን የወልቃይት ቁማር 3 ሰዎች ይፈልጓታል እንደሌለም አንደኛው ህዋት ይፈልጋታል እሱ ሁሌ ምን መጫወት ፖለቲካ መጫወት አርጓታል አረጋም እንደዛ ነው ያረጋ በከበደ መንግስት ጦር ወደሱ ሲመጣበት ወደ ትግራይ አዙር ወደ ህዋት አዙር ይላል አብይ አህመድ ደግሞ ኃይል ወደዚህ ወደፊት ሲመጣበት ወደ ፌደራል ሲመጣ እርስ በርስ ተዋጋ አማራና ትግሬ ተዋጋ ወልቃይት ላይ ክፈት እዛ ምናምን ይላልና ይቺን ቁማር የአማራ ህዝብ የትግራይም ህዝብ መንቃት ያለበት ይመስለኛል በህዋት ስም በትግራይ ላይ ጦርነት ክፈት ነው ይሄንን ማንም ሊያደርገው አይችልም አሁን አልቋል እንደዚህ አይነት ቁማር ይሰራ አይችልም ግን እንደው የሚያሳዝን ነገር በአንድ በኩል የካፓሲቲም ችግር ነው የህዝብ እኔ ብዙ ጊዜ ምስክርነት ሰጥቻለሁ ባየሁት ማለት ነው መሳይ በአካባቢው ስለኖርኩኝ ስለማቀው በከፍተኛ ሁኔታ በመልካም አስተዳደር የተመጣ ህዝብ ነው ወደ ስልጣን እኮ የተሻለ ሰው እኮ ዝር አይልበትም አማራ ክልል ዝር አይል በባትሪ ፈልገው እንደዚህ አይነት ንግግር የሚናገር ሰው የሚታዘዝ ሰው ህዋት እንደዛ ነው ሲያደርግ ነበር በየወረዳው በየቀበሌው ዓለም ከተማ ብትሄድ መሃል ሜዳ ብትሄድ ሌላ ቦታ ብትሄድ ዞን ደብረ ብርሃን ብትሄድ ጎጃም ጎንደር ብትሄድ ፈልገው የካፓሲቲ ችግር ያላባቸው ሰዎች ነው ከፍተኛ ስልጣን ባለቤት የሚያረቧቸው እና በዚህ በመልካም አስተዳደር እንደዛ ህዝብ የተቀጣ ያለ አይመስለኝም በጣም ነው የተሰቃየው እና የዚህንም ሰው ንግግር ሳይ አንዱ ትልቁ ነገር ያየሁት ይሄ ማገናዘብ አሁን ፋኖን እንዲ ሪኮመንድ ማድረግ እስቲ እየተዋጋ ያለን ኃይል ከሱ ጋር እየተዋጋን ያለ ኃይል ደሞ አብሮ እንደሚሰሩ አድርጎ እዛ ጋር ባካጭ ጦርነት ክፈቱ ይያል እየነገርናቸው ነው ይላልና which is really ልታምነው ሁሉ ማትችላቸው ነገሮች ናቸው መሳይ ገለታው ሌላው ህዋትና ፋኖች አብሮ ይሰራሉ የሚል በሰሞኑን ከቅርብ ጊዜ ወዲህ እየተቀነቀነ ያለ አንድ ነገር አለና እሱንም እንደው አስተዋውሶ ማስረገጫ ለመስጠትም ነው እቺ ንግግሩ የመጣችው ከህዋት ጋር ነው የሚሰሩት የሚለውን ነገር መንግስት መረጃው እንዳለው በትክክልም ይሄው ማስረጃው ብሎ ለማቅረብ ነው ግን እንዳልከው ነው የሚቀናቀን ኃይል የሚተኩሰው የት እንደሆነ የሚመርጥለት ተቀናቃኙ አይደለም ወደ ማን እንደሚተኩስ ወደ ማን ጥይቱን እንደሚያዞር አብይ አህመድ ለፋኖ ሊመርጥለት አይችልም ያኔ ብራኑ ጁላ ብለዋል እኮ ምን ተኩሰው መሳሪያ እናንተ አትመርጡልንም ድሮንን ተኩስ ጥይት ምንድነው ጠመንጃን ተኩስ ምን ተኩሰው እናንተ አትመርጡልንም ያለ ሰው ዛሬ ወዴት እንደሚተኮስ ሊመርጡልን መጥተዋል እንግዲህ የፋኖች ምላሽ ምን እንደሚሆን እናየዋለን ጀነራል ተስፋዬ ካንተ ጋር ያደረገው ኮንቨርሴሽን ዝም ብዬ ቁጭ ብዬ አስበዋለሁና ንግግሩ እንጥል አድርገው ያየው እንደሆነ የወታደር ቃል እኮ አይደለም የወታደር ይሄ ወታደር ስብዕና የወታደር ተክለሰውነት አይደለም እኮ በጣም በኃይል ተመቷል በኃይል የወታደርነት ተመቷል ኢትዮጵያ ውስጥ ይሄ እንደ ጥዋ ያዞር አብይ አህመድ በየቦታው እየማገደው ባለፈው ቤተ መንግስት ያኛው ወታደር እኮ ብሏል ኮኛ እኮ አለቀን እኮ ፖለቲካ ሶሉሽን ስለማትፈልጉ አለቀን ያለው እኮ አይነት ነው እና ሰራዊቱ ቅስሙ ነው የተሰበረው በጣም በከፍተኛ ሁኔታ ተመቷል አሁን የታችኛው ወታደርም የደሞዝ ጥያቄ ማንሳት ነው ያለበት እንደ የደሞዙን ዝርዝር አይቼ በጣም የደነገጥኩት እኔ ደግሞ ብዙ ጊዜ አማመራን ላይ ምን ላይ እናተኩራለን ወታደሩ መከራውን ነው የሚያው ስለዚህ እዛ አካባቢም ችግር በከፍተኛ ሁኔታ እንዳለ የሚያሳይ ነውና እንኳንም አውጥተህ በነገራችን ላይ ያንንም ሙሉ ኢንተርቪውን ማሳየትህም ለብዙ ሰዎች አስተማሪ ሆኖ አይቻለሁ ይመስላል ገለታው እንግዲህ ሌላው ከዚህ ከትግራይ ክልል ጋር በተያያዘ ሸቀጦች ወደ ትግራይ ክልል እንዳይገቡ በወልዲያና በተለያዩ መስመሮች መኪኖች ትክልከላ ተደርጎባቸው ከፍተኛ የሆነ ችግር መፈጠሩን እየሰማን ነው ያለነው እንግዲህ ሳምንታቸው ሊሆን እንደ ተቃረበ ነው የሚነገረው እነዚህ የሸቀጥ እህሎች የትግራይ ክልል በተለይ ከ2 አመቱ ከበባ በኋላ በተወሰነ ደረጃ እፎይታን ያገኙበት ከማል ሀገር የሚመጡ የተለያዩ ምርቶችን የሚያገኝበት እድል ተፈጥሮ ነበር አሁን ተመልሶ ወደዛ ችግር ውስጥ እየገባ ነው በሚል ከፍተኛ የሆነ
ድምጽ እየሰማን ያለ ነው ከትግራይ አካባቢ። ይህም በተመለከተ የፌዴራሉ መንግስት በይፋ ባይገልጽም ግን አንዳንድ የመረጃ ምንጮች እንደሚሉት ከሆነ ወደ ትግራይ ክልል ህወሓት የጦር መሳሪያ ሊያስገባ ስለሚችል ያንን ለመቆጣጠር ነው በሚል ገደብ እንደተጣለም የሚገልጹ ወገኖች አሉ። ምናልባት የማይቀረው የኤርትራ ጋር ጦርነት በተመለከተ ከወዲሁ ዝግጅት እየተደረገ ሊሆንም ይችላልም የሚሉ ወገኖች አሉ። መላምቱ ብዙ ነው። ነገር ግን የትግራይ ጊዜያዊ አስተዳደር ጉዳዩ የሚመለከተው መስሪያ ቤት በደብዳቤ ጠይቋል። ይሄ ለምንድነው የተደረገው? በአስቸኳይ መንገዱ ይከፈትና ሸቀጦቹ ወይም ተሽከርካሪዎቹ ይግቡ የሚል ተማጽኖ ወይም ደግሞ ጥያቄ አቅርቧል። ገለታው ምንድነው ሊሆን የሚችለው? የትግራይ ህዝብ ዳግም እንዲቀጣ እየተደረገ ያለ ይመስላል። እንግዲህ ፖለቲከኞቹ ወዲና ወዲያ በተታረቁም በተሳሳሙም በተጣሉም ጊዜ ዋጋ እየከፈለ ያለው የትግራይ ህዝብ ነው። አሁንም ያ ነገር እየመጣበት ይመስላል። ናው ሆነ ቁማር ነገር አለ እዛ አካባቢ የሚደረግ ቁማር። ሁለቱም ለተለያየ ፍላጎት የትግራይን ህዝብ መከራ እያሳዩ ነው ያሉት። በመሰረቱ የመሳሪያ ዝውውር ጥርጣሬም ካለ እኮ መፈተሽ ነው እንጂ ለምንድነው ከባድ መኪና ሁሉ የሚዘጋበት ምክንያት ምን ሊሆን ይችላል? መፈተሽ ልክ ነው። ኬላ ሊፈጠር ይችላል። ኬላውን ፈጥሮ ኢንሳይድ አውት መፈተሽ ይቻላል። በተለያየ ቴክኖሎጂ ጥሩ ነው። አሁን መሳሪያ ካለ ያንን ማስቆም ነው መርጦ። መሳሪያ የሌለው ደግሞ መድኃኒትና ምግብ የሆነው ማለፍ አለበት መግባት አለበት እና በጅምላ ይሄ በሙሉ በዚህ በኩል አታልፍም የሚለው ነገር እንዴት አይነት ፍርደ ገምድል እንደሆነ ሊገባኝ አልቻለም። ግን አንድ መታወቅ ያለበት ነገር መሳይ ምንድነው ህወሓት እንደዚህ አይነት ግፍ ይፈልጋል። በመሰረቱ ይፈልጋል በጣም። ይሄንን ኢትዮጵያን ልንዘነጋው አይገባም። በቃ ግፍ ቆጠራ ላይ ነው ያለው ለማስተማር። አሁን እነ ፈትለወርቅ ይሄ ለነሱ አሁን የሚያበሳጭ ነገር አይደለም። ወይዘሮ ፈትለወርቅ ሰርግና ምላሽ ይቺን ይዘው አንድ ስብሰባ ለማድረግ ስብሰባ አድርገው ትግራይ ትገንጠል ለማለት የሚፈልጉት የፖለቲካ አጀንዳ። ተፈናቃዮች እኮ እንዳይመለሱ እኮ ያደረገ ያለው ከማንም በላይ እኮ ራሱ ህወሓት እኮ ማስያዣ አድርጎ መጫወቻ አድርጎ ህዝቡን መከራ እያሳየለ ያለው እና የትግራይ ህዝብ ያሳዝናል፣ በጣም ያሳዝናል። ለምንድነው የሚያሳዝነው? ህወሓትም ለሚፈልገው ነገር ከተጠያቂነት ለማምጣት የነብር ጅራት ጨብጫለሁ ብሎ ስለሚያምን እንደ መጫወቻ ያደርጋል። ይሄኛውም ደግሞ እንዲዳከም ነው የሚፈልገው አብይ አህመድ። እዛ አካባቢ የተጠናከረ የፖለቲካ ኃይል እንዲበቅል አይፈልግም። በዚህ መካከል የትግራይ ጥያቄ አሁን ምንም አንሰማ። ትግራይ ህዝብ እንዴት ነው ከቶ በምግብ ደረጃ ምንድነው ያለው? ተፈናቃዮች አካባቢ ምግብ ይደርሳል ወይ? ህዝቡስ እንዴት ነው? 18 ወር ደሞዝ ያልተከፈለው አለ። እኛ አሁን ስለ ደሞዝ ጭማሪ ነው የምናወራው። ምንም ደሞዝ ሳይከፈላቸው ቤት ኪራይ ሁሉ ተከምሮ አንዳንዶቹ እያስወጣቸው ነው ያለው። ደሞዝ ሲከፈለኝ ከፍላቸዋለሁ እያሉ የተቀመጡ ሰራተኞች ማለት ናቸው። የነዚህ ጥያቄ ማን ነው የሚያነሳው? የደሃውን ጥያቄ ሰራተኛውን ጥያቄ ማን ነው የሚያነሳው? የለም። ምንድነው ጥያቄው? የአብይ አህመድ የደብረ ጽዮን መኪና በዚህ በኩል ተከለከለ ወዘተርፈ ነውና ይሄንን የሚገፍ የፖለቲካ ንቅናቄ ያስፈልጋል ትግራይ ውስጥ። ይሄንን ገፎ ሐቀኛውን የህብረተሰቡን ጥያቄ የሚያነሳ የትብብር ጥያቄ የሚያነሳ እንደ ሐኪሞቹ ጥያቄ ማለት ነው። አሁን የሐኪም ጥያቄ ሲነሳ የትግራይ የለም፣ የኦሮሞ የለም፣ የአማራ የለም። የሁሉም ሐኪሞች ጥያቄ ኢኮኖሚ ጥያቄያቸውን ይዘው እንደተነሱት እንደዚሁ የአጠቃላይ የግፍት የዲሞክራሲ ጥያቄ የሰብአዊ መብት ጥሰት ጥያቄ ይዞ የሚነሳ ኃይል ካልበቀለ ጌታቸው ባወጣው ስምራት ነው ምን በሚባል ፖለቲካ ድርጅት የትግራይ ችግር ሊፈታ አይችልም። እንደው እነዚህ ሰዎች ተጠርጣሪዎች እኮ ናቸው። ፍርድ የሚሰጠው መንግስት ነው። ማን ነው? ፍርድ ቤት ነው፣ ነፃ ፍርድ ቤት። ግን እኮ 1 ሚሊዮን ህዝብ አልቋል ከተባለ ቁጥሩን ይቀንሱት እነሱ የፈለጉትን። ያ ህዝብ ካለቀ ግን ተጠርጣሪዎች እኮ ናቸው። ሰስፔክት ተጠርጣሪዎች ናቸው። ፍርድ ቤት ያጣራዋል። አዝማቾች ናቸው። አቶ ጌታቸው ዋና ፒአር ነበር በወቅቱ። በዚህ በኩል ያሉ ከፍተኛ ባለስልጣኖች አዝማቾች ናቸው። ስለዚህ እነዚህ ሰዎች እኮ ጊዜ መጠበቅ ነበረባቸው። መልሰው ፓርቲ ይዘው መተው ባለፈው እኮ ወይነዶ 1 ሚሊዮን እኮ አስጨረስኩ፣ አሁን እንደው መነኝ፣ አሁን አላስጨርስህም፣ አሁን የተሻለ ነገር ይዤ ለመጥቻለሁ እያሉ እኮ እየተጫወቱብን ያሉት መሰለኝ። እመነኛውን ባለፈው እኮ ተገለባብጬ ይሄን ያህል እንትን ሳደርገው ከሰርኩ። አሁን አቶ ጌታቸውና ሬዲዮን ባለፈው በቴሌቪዥን እንትን ይሉ ነበርና ይዋጣልን ምናምን በጣም የደረገጥኩት መሰለኝ። አገራችን ነው የምትለው በቃ ይዋጣልን የሚል ስሜት ውስጥ ገብተን ይላሉ።
ስሜታዊ ሆነን ይዋጣልን የሚባል ነገር ውስጥ ገብተን ከዛም ከዚህም እነዚህ ሰዎች ተገልብጠው ሌላ ፓርቲ ይዘው መጡ። እንደገና አሁን ደግሞ ባለፈው ይዋጣልን ብለን 1 ቢሊዮን ሰው አስጨርሰናል። አሁን ግን አናደርገውም። ያንን አይዞን እንዴት ይሉናል እኛ ኢትዮጵያውያን። ሰው የላትም ወይ ምድሪቱ መሳይ እንዲያረ ጊዜ ሆነው እኮ ባል ያለ በእውነት እንደው ሰው የላትም ወይ ምድሪቱ ሌላ ሰው እነዚህ ሰዎች ማረፍ የለባቸውም ወይ? ስንት ቃ ሰብረው ነው እንደገና ደግሞ ሌላ ፓርቲ ይዘው የሚመጡት? የትግራይ ህዝብ ይሄንን ነው ማሰብ ያለበት። ከነዚህ ከሁለት ከደብረጽዮንና ከጌታቸው ሳይሆን የተለየ ነገር አገሩን የሚወድ ከሌላው ኢትዮጵያዊ ጋር እጅ ለእጅ ተያይዞ ሆ ብሎ የሥርዓት ለውጥ ማምጣት ካልተቻለ እንደዚሁ መጫወቻ ነው የሚያደርጉ ነው መስሎ። ገለታው በጣም አሳዛኝ ነገር ነው ምን ሰማው። እንግዲህ ዝግጅታችን እየጨረስን እንገኛለን። ገለታው ምናልባት አንድ መረጃ ሰምቼ ነበር ከአብይ አህመድ የጀርመን ቆይታ ጋር በተያያዘ እንግዲህ መረጃውን በስፋት እንደሚልኩልን እንጠብቃለን። እዛ ከፕሮቴስታንት እምነት መሪዎች ጋር ተገናኝተው የተናገረው ነው አሉ። እኔን እኮ ኢትዮጵያውያን የኦርቶዶክስና የሙስሊም እምነት ተከታዮች በጣም ይጠሉኛል፣ ምክንያቱ ደግሞ ፕሮቴስታንት ስለሆንኩ ነው የሚል ነገር አንስቶ ሰፊ መነጋገሪያ ሆኖ ነበር አሉ እዛው አካባቢና ይሄ ሰውዬ በጣም አደገኛ ነው። አደገኛ እንግዲህ ደግሞ አሁን ይችን የፕሮቴስታንት ካርድ ይዞ መጥቷል። ሙስሊሞችም ኦርቶዶክሶችም አይወዱኝም እያለ ነው ገለታው። አሁን የፕሮቴስታንቱማ የሚል እንግዲህ ነገር ደግሞ ይዞ ሊመጣ ነው። ፕሮቴስታንቱ ለነገሩ ያውቀዋል። የሚያስገርምህ ነገር ወደ ስልጣን ከመጣ በኋላ መጀመሪያ ያፈረሰው ፕሮቴስታንቱ ነው። አሁን ሲኖዶስ ነው ብዙ የተሰማው፣ መጅሊስ ነው የተሰማው እንጂ ፕሮቴስታንቱ ለረጅም ጊዜ የቆየ አብያተ ክርስቲያናት ህብረት የሚባል እንትን አለው፣ ትልቅ ስብስብ አለው። በዛ ስራ ጥላ ስር ነው የሚኖሩት የነበረው እና ቆይቶ ከጎኑ አንድ ሌላ ተከለ፣ ምክር ቤት የሚባል የአብያተ ክርስቲያናት ምክር ቤት ካውንስል የሚባል ከፈተ። ሁለቱ ምንድነው ልዩነታቸው ቢባል ግልጽ ባልሆነ ልዩነት ይሄኛው ያበበ የጨመረ እንዲሄድ ያኛው እየኮሰሰ ከጎኑ ተከለና እየኮሰሰ እንዲሄድ አድርጎታል። እና መጀመሪያ የመጣው እሱ ነው። እዚህ ውስጥ የተቀመጡት ሰዎች በሙሉ የሱ ናቸው፣ እዚህ ካውንስል ውስጥ ያሉት እና በዛ ፕሮቴስታንቱን ለመያዝ እየሞከረ ነው። በመሰረቱ ፕሮስፔሪቲ ጎስፐል የሚባለው በፕሮቴስታንቶች አምብሬላ ውስጥ አይደለም ያለው፣ በዛ ጥላ ስር አይደለም ያለው። ፕሮቴስታንት እንደ ከልት ነው የሚለው። ከልት ማለት ስተት ነው፣ ጉፋቄ ነው የሚሉት እነዚህ አብያተ ክርስቲያናት ወንጌላውያን ህብረት ማለት ነው። እና ሰውየው ድንገት ይመጣል፣ እዛኛውም ሃይማኖት ጋር ይሄዳል፣ እዚህኛውም ሃይማኖት ጋር ይሄድና ንግግር ያደርጋልና ያልከው ነው ኢምፖርታንት ነገር። ፕሮቴስታንቱን በተወሰነ ደረጃ ሊጠቀምበት ነው። ወደ 20% ደርሷል አሁን 23-24% ኢትዮጵያ ውስጥ ፖፑሌሽኑ ሳውዝም በዛ ይላልና እኔ ይሄ በፕሮቴስታንቱ በዚህ ተታሎ በእውነት ይሄንን ሰው ይደብቃል ብዬ አላምንም። እንደውም መግለጫ እያወጣችሁ እናንተ የፕሮቴስታንት አማኞች ግፍን፣ ሰብአዊ መብት ጥሰትን፣ እንዲህ አይነት በደልን ሰው በረሃብ የሚጨቅ አሁን ቅድም ያነሳ ነው ይሄ ራዕይ ኑራችሁ እስቲ ለ3 ሚሊዮን ተፈናቃይ ህዝብ ተራብ ዝም ብለህ ራዕይ ኑርህ ነው መባል ያለበት። ምንድነው ስሜታቸውንስ እንዴት ነው እነዚህ ሰዎች አይጎዳም ወይ? ይሄ ስለሆድህ ብቻ ታስብ አንድ ተፈናቃይ እርዳታ የሚጠይቅን ተፈናቃይ ማለት ነውና እንደዚህ አይነት ሰው በየትኛውም ሃይማኖት ውስጥ ዋሻ ያገኛል ብዬ ነው ያላምን መሰለኝ። ጮሌኛ ማናቸው አንተ ያቀረብካቸው ፕሮፌሰር ስማቸውን አምጣልኝ፣ መሐመድ ሐሰን ታቻ አይደል? እሳቸው ጮሌ ነው አሉ። ይሄ ኢንፎርማል የሆነ አገላለጽ ቢሆንም ትክክል ናቸው። በጣም ነው ተቻረገኝ ይሄን ቃል ሲጠቀሙ። እኔ እኮ እዚህ መጥቶ ወደ ስልጣን እንደመጣ እዛ ኮንቬንሽን ሴንተር ሰብስቦን ሲናገር እኮ ታማኝነት አለ የለም እዚህ አይደለም። እኔ እኮ ስልክ ደውዬ እኮ አጣሁ ጎንደሬ እንደሆንክ እኮ አውቃለሁ በሉት። ጮሌነት እኮ ነው መሰለኝ። ይሄ አንድ ፎርማል ስፒች አይደለም። የአንድ ፕራይም ሚኒስተር ፎርማል ስፒች አይደለም። በጣም ጮሌነት ነው። በቃ መጥለ እሱን እንደ እንትን መንጠቅ ነው የፈለገው። እንደዚህ አይነት ስፒቾች አሉት። ወደ ጎንደር ሄዶ የተናገረው ንግግር፣ ትግራይ ሄዶ የተነጋገረው ንግግር ካያቸው በሙሉ የጮሌ እንትን ነውና አሁንም ይሄንን ቤተክርስቲያን ገብቷል ይሄ ጮሌና እዛም አካባቢ ያሉ ወገኖች መጠበቅ ራሳቸውን ይኖርባቸዋል መሳይ። በጣም አመሰግናለሁ ገለታው። እንግዲህ የዛሬውን ዝግጅታችንን በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ገለታው አንተንም ተመልካቾችንም ከልብ ነው አመሰግናለሁ። በጣም አመሰግናለሁ መሳይ። መልካም ቀን።